እሺ ልቀጥል። ወደ አመጣ ሰላም ይመስገን። እንዴት ነህ? አለሁ አልሐምዱሊላህ። መልካም። ያንተን አለ ጣዖት እያልኩት እኔ መዳን እችላለሁኝ? አልገባኝም፣ ግልጽ አድርግ ውስጥ ሰንበዲ ለምሳሌ አንተ የምታመልከውን ጣዖት ነው ያንተ አምላክ እያለ ነገር ግን በስም ቢያመሳስል መዳን ይችላል? እሺ ይሄን ለመመለስ ሁለት ነገር ትሰማኛለህ። ቀጥል። የመጀመሪያው አንድ አካል የአንድን አካል ጉዳይ ሲያወራ በመረጃ እና በማስረጃ መሆን አለበት። አብዛኛው ቲክቶክ ላይ ያየነው ያለው ነገር የብሽሽቅ ለመበሻሸቅና አንዱ ከአንዱ የተሻለ ሆኖ የተገኘ ለመምሰል እንጂ እውነት የራሱ እውነት ሆኖ ኦር የሌላው ልክ አይደለም ብሎ ለማሳመን የሚደረግ ጥረት አይደለም። ስለዚህ ሙስሊም ከሙስሊም ጋር ጣዖት ተባብሏል ኦር አንዱ ሙስሊም ሌላኛውን አካል የራሱን እምነት የሚከተልን አካል ጣዖት ብሏል ማለቱ አንድ ሪል ሙስሊም ነው ወይ ሙስሊምን ጣዖት እያለ ያለው? ሁለተኛ ግን አንድ ግለሰብ እንደ ግለሰብ ሌላውን ቡድን ለማብሸቅ የሆነ ቃል ስለተናገረ እምነቱ እንደዛ ነው ኦር የዛ እምነት ተከታዮች የሚያምኑበት አምላክ እንደዛ ነው የሚል ሜጅ መስጠት አይቻልም። ያ ምን አለ መሰለህ አንፃር ነው ጣዖት የምንለው። ያ ምንድነው እሱ ከሚለው አንፃር ነው እያልኩ ያለሁት። ለምሳሌ አንዱ እንደዛ ብሎ ከሆነ የሚያምነው ሎክ ያንተን አምላክ ጣዖት ነው ይሄ አምላክ አይደለም ያንተን እያለ ቢል ያ ሰውዬ በዛ እምነት ውስጥ ካለ በዛ እምነት ውስጥ ተቀጠለ ይድናል ወይ? ሙስሊምስ ተብሎ ይጠራል ወይ እንዳንተ እምነት? ያ ግለሰብ ሌላውን አማኝ ጣዖት ነው የምታመልከው እስካለ ድረስ ያ ግለሰብ ተሳስቷል። ምንም ጥያቄ የለውም። ሙስሊም መባል ይችላል በአንተ እሳቤ። እሱም እሺ እኔ ሙስሊም ነኝ እያልኩኝ የአንተ አላህ ግን አንተ የምትገልጠው አላህ ጣዖት ነው ያንተ እሱ ጣዖት ነው እያልኩኝ ሙስሊም መሆን እችላለሁ? አትችልም። ምንም ኦኬ፣ አትችልም። መልካም ነው የግለሰቦቹ። አሁን እንዳልከው አንድ አማኝ ሙስሊም ሌላን ሙስሊም ጣዖት ነው የምታመልኩት ካለ ስህተት ነው። ግለሰቡ ተሳስቷል። ስለዚህ ሙስሊምም አይደለም፣ ተሳስቷል ብቻ ሳይሆን ሙስሊምም አይደለም። እንደዛ ካለ ምን መሰለህ አንድ መረዳት ያለብን ነገር በእኛ እምነት እንደ እስልምና አንድን ግለሰብ ከፍርሃል ማለት አይችልም። ከፍርሃል ኦር ሙስሊም አይደለህም ማለት አቅሙም ኃላፊነቱም ያለው አምላክ ጋር ነው። ተሳስቷል ልል እንችላለን። ከፍርሃል የሚለውን ስያሜ ግን እኛ አልከፈረም ማለት ነው። ጣዖትም ቢል ያንተን አምላክ አልከፈረም ማለት ነው። አላልኩም። እኛ አንፈርድም፣ የሰው ልጅ አይፈርድም። ስለዚህ አላህ አንተ አጽድቆታል ብለህ ባህሪያቶቹን ቢክድም የስ አይ በቃ አንፈርድም ትክክልም ሊሆን ይችላል ብለህ ታልፈዋለህ ማለት ነው። ሊሆን ይችላል። አይ ሊሆን ይችላል አይደለም፣ ልክ አይደለም አልኩህ እኮ እፎይ፣ አልሰማኸኝም? ድርጊቱ ልክ አይደለም፣ ንግግሩ ስህተት ነው ግን ከእምነቱ ወጥቷል፣ ካፊር ነው፣ ከሃዲ ነው ማለት ግን አልችልም እኔ እንደ ግለሰብ። ስለዚህ ጣዖት ነው አምላክን ጣዖት ነው ቢልህም ካፊር ነው ልትል አትችልም። ውዶቼ በደንብ አስተውሉ። የእኛን አምላክ ክርስቲያን ነኝ ብሎ ሰንበዲ አምላካችንን አይደለም ጣዖት ነው ማለት ተውና በባህሪያቱ ላይ ስህተት ካመጣ ከክርስትና ይወጣል። ምን ያህል የክርስትና ውበት አያችሁት? ትክክለኛ መንገድ ላይ ስቆም እንዲህ ነው። ፖለቲካ የሚባል ነገር የለም። የአምላክ ባህሪ ላይ ጣዖት ነው አምላኬን ብሎ ክርስቲያን ነው ከክርስትና ወጥተሃል አልለውም። ኔቨር። በአምላክ ባህሪ ላይ አይደለም ጣዖት ነው ማለት ባህሪውን እንደው ትንሽ ልዩነት ካመጣ ከአስተምሮ ከዶግማችን ከተገለጠው ከመሰረቱ ልዩነት ካመጣ ይወጣል። ክርስትና ይወጣል። በቃ ኮምፕሊትሊ ይወጣል። እዚህ ጋር ቆይ ማስማማት ፖለቲካ ሰዎችን ለመያዝ ብለን አናደርግም። ግን የእነኚህ ሊቃውንቶች ግን ሸይኹል ኢስላምን በሉት መሐመድ አብዱል ወሃብን በሉት እነ ኢብን ኩዘይማን በሏቸው
ይወጣሉ ነው ያሉት። እነኚዎቹ ቅድም ባልኳችሁ መሰረት ገስት ሲገቡ ይዋሹላቸዋል፣ ይወጣሉ አንልም ይላሉ ብዬ ነግሬላችሁ ነበራል። ምላሴ ላይ የተናገርኳትን መጥተው እያስመሰከርኳቸው ነው። ኮመንት ላይ እዛ ላይ አሳይታችኋለሁ አለ 600,000 ተከታይ ያለው ምንድን ነው ያሉት? ይወጣል ነው ያሉት። እዚህ ሲገቡ ግን እናንተ እንዳነቁ ለፖለቲካ ሲሉ አንድ ነው ችግር የለም ይወጣልም፣ ተሳስቷል ብቻ ይወጣል ግን አይባልም ይላሉ። ያልኳችሁን እያስመሰከርኳችሁ ነው። በደንብ ተረዱ። ኦዲየንስ ጋይር ክርስቲያን እችን ኢብኑ ኹዘይማ ምን እንደሚል ክርስቲያን ነው። እሺ ያ አይ ምንድነው ሙማተው ነው የሚለው አንፈርድም አልክ ግደሏቸው የሚለው ግን ፍርድ አይደለም ማለት ነው በእናንተ። አይ ከእስልምና ይወጣሉ አንልም፣ ግን አንገታችሁን ቆርጣችሁ ሰውነታችሁን ቆሻሻ ውስጥ አሉት ነው የምንለው እያለን ያለው ማለት ነው። ለምን ሊቃውንቶቹ ምንድነው ያሉት? ጭንቅላታቸውን ቆርጣችሁ ሰውነታቸውን ሽታው በማይደርስበት ቦታ ጣሉት። ይሄው እነማን ናቸው ያሉት? ኢማም ኦፍ ኢማም አቡበከር ኢብን ኩዘይማ ናሬትድ ባይ አልሐኪም እንደተረከው ማለት ነው። የዚህን ሰው whoever does not say that God is above his heaven upon his throne separate from his creation አላህ ከአርሽ በላይ ከሰማይ በላይ ነው ብሎ የማይናገር must be asked to repent ንስሐ መግባት አለበት። if he repents well and good ንስሐ ከገባ ጥሩ ነው፣ ተውበት ካደረገ ጥሩ ነው። otherwise ጭንቅላቱ ተቆርጦ and his body thrown onto rubbish heap ጭንቅላቱ ይቆረጥና ሰውነቱ ቆሻሻ ውስጥ ይወረወራል። so that neither the Muslim nor the people of covenant are offended by the stench of his body በሰውነቱ ሽታ እንደማይደርስበት ቦታ ጣሉት፣ ቆርጣችሁ ጭንቅላቱን ሰውነቱን በዛ ይጣል። እሺ ላውራ አንዴ አሶሩኛ። እሺ ከእስልምና ይወጣል አትሉም፣ ግን አንገቱን ቆርጣችሁ ትጥላላችሁ። እሺ አሁን ክሌም ያረከው አሁን ያወጣው ጽሁፍ አንደኛ ምን እንደሆነ አላውቅም፣ የመጀመሪያው ነገር። ሁለተኛ ኢብኑ ታይሚያ ያልካቸው ግለሰብ የታወቁ ስኮላር ናቸው። ግለሰብ የጻፉት ጽሁፍ ነው። አንድ ግለሰብ እንዲህ ብለው ጽፏልና እምነታችሁ እሱ ነው ብለህ ጀነራላይዝ ማድረግ አትችልም፣ የመጀመሪያው ነገር። ሁለተኛ ግን ያቀረብከው ነገር ትክክለኛ ነገር ነው ብዬ የተቀበልከው አይደለም። አትቀበል። እኔ አንተ ስላልተቀበልክ ምን አገባኝ ወንድሜ? መጽሐፍን እኮ ነው ያነበብኩት። አይ መጽሐፉ ልክ መጽሐፍ አይደለም፣ አንተ መጽሐፍ ታነባለህ ማለት ነው። እንግሊዘኛ ጽሁፍ ስለለጠፍክ ኤቪደንስ ነው ብዬ እንድቀበልህ ወይ ህዝቡ እንዲቀበልህ አትፈልግም። ቀጥል። አዎ እንግዲህ አላህ አይችልም እንግሊዘኛ፣ አረብኛ ነው የምትወዱት አይደል? ይሄውን አቀጥል። ንገረኝ። መረጃው ምንድን ነው? መረጃው ያው አንብብ፣ ተከፍቶልሃል። አንብብ። ምንድን ነው መረጃው? ሐዲስ ነው። ከፈተልህ። አሁን ድርሻው አንተ ነው። ድርሻው አንተ ነው ማለት ያው ፊት ተከፍቶልሃል። ኤቪደንሱ ምን እንደሆነ መጀመሪያ ነገሩን እኮ አሁን አንተ ነው ድርሻው። ተከፈተልህና እንግሊዘኛውን አትፈልግም አልክ። ተርጉሞ ሲነግረን ሐዲስ ነው ቡክ ነው ምንድን ነው አይታየም? አንብባ። ከሐዲስ ነው ከምንድን ነው መረጃው? አንዴ ከይቅርታ መረጃ እኮ እናንተ ላይ ያቀረባችሁ ተረለ ተናገሯል። ምንድን ነው ያቀረባችሁት መረጃ? ቀደም ምን ብሎ ነገረህ? እስቲ ቀደም ምን ብሎ ነበር የተረጎመልህ በእንግሊዘኛው? እሱ የፈለገውን ተርጉሞታል። ግን መረጃው ምንድን ነው ነው እኮ ምን ብሎ ነገረ? ያለውን ብሏል። ግን መረጃው ምንድን ነው? ምንድነው ያለው? ንገረኛ ያለውን። አሁን አረብኛ ነው ፈልገው ስለሆነ ሰምተናል። አንተም ሰምተዋል፣ እኔም ሰምቼዋለሁ። ወደ አረብኛ መልሰው ክርስቲያን። ያ ምክንያቱም በእንግሊዘኛው ነግሮሃል፣ ምን ላይ እንደሚገኝ ማን እንደጻፈው ምን እንደሆነ ነግሮሃል። ኢቭን ከዴ የሚባለው ሰውዬ እንደዚህ ሰው ነው እሱ እንትን ስላለ ምናምን ብለህ ሞክ ስታደርግ ነበረ። አረብኛ ካልሆነ አረብኛው ተደረገ። እሺ የግለሰብ ጽሁፍ ነው፣ እምነት አይመሰረትበትም። እኛ መነሻችን መመሪያችን ቁርአንና ሐዲስ ነው። ዋይ ልታመልጭኝ አታራርጭኝ አለ ኢብኑ ተይሚያ። እዚህ ላይ ተሳስቷል ማለት ነው። አዎ ተሳስቷል። ጋበዝ አንድ የከፍትልና ሪካርድ አድርጎና አስቀምጡላቸው። ኢብኑ ተይሚያ ከአርሽ በላይ አላህ አይደለም የሚሉ ከእስልምና ወጥተዋል ማለቱ ተሳስቷል በልና በቃልህ ንገመው።
አይዲያውን አይደለም ኢብኑ ተይሚያ ተሳስቷል። አይዲያውንም ጨምረህ በል። እንዲሁ አይደለም። ምኑን የተሳሳተው? ከአርሽ በላይ አይደለም አላህ የሚሉ እነሱ ከእስልምና ይወጣሉ። ንስሐ ማይገቡ ከሆነ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው ብሎ ተናግሯል። እችን ሊተራሊ ተናገራት። አላህ የት እንዳለ የሚለውንም ተናገር እና ተሳስቷል በለን፣ ያኔ እንመንህ። እሺ አንድ ጊዜ በተረጋጋ መንፈስ አድምጠኝ። የመጀመሪያው ነገር የአቂዳ ልዩነት በእስልምና ውስጥ አለ። ያልተጠየቅከውን አታውራ። ሼኹል እስላም የምትሉት የእኛ ሼኹል እስላም ኢብኑ ተይሚያ ከተሳሳታቸው ውስጥ አንዱ አላህ ከአርሽ በላይ አይደለም የሚሉ ሰዎች ኢአማኝ ይሆናሉ ወይንም ደግሞ ከእስልምና ይወጣሉ ብሎ መናገሩ እነኚህ ሰዎች ማይመለሱ ከሆነ በንስሐ መገደልና ወደ ቆሻሻ መጣል ውስጥ ነው ያለባቸው ብሎ መናገሩ ስህተት ነው። ይሄ ከእስልምና አያስወጣቸውም በልና ንገረን። 4000 ሰው እያዳመጠ ነው። ብዙ ሀባሾችም አሉ፣ ብዙ ሌሎች እህት ሙስሊሞችና ወንድም ሙስሊሞች ይኖራሉ። አንተ ከሼኹል እስላም ከኢብኑ ተይሚያ የተሻለ ስለሆንክ ቀጣይ ደግሞ ኢብኑ ኩዘይማን ትቀጥላለህ። ከዛ ደግሞ ኢማም አዳቢን ትቀጥላለህ ማለት ነው። እነሱም ተሳስተዋል እያልክ አሁን ቀጥል። ሼኹል እስላምን ቀጥል፣ ኢብኑ ተይሚያ፣ ከዛ መሐመድ አብዱልዋሃብንም ትቀጥላለህ። ሂድ አዘጋጅልኝ ኪታቦቻቸውን። ክርስቲያን ቀጥል። የመሐመድ አብዱልዋሃብን ኪታቡን ቀጥታ አዘጋጀው፣ በአማርኛውም ያለውን አዘጋጀው። ቀጥል። እሺ እንዳዳመጥኩት አዳምጣኛለህ። ኮንፌስ አድርግ፣ ቅድሚያ ኮንፌስ አድርግ። ሼኹል እስላም እንዲህ ማለቱ ተሳስቷል በልና በል። አንገታቸውን ተቆርጦ ምናምን የተባለው ነገር ስህተት ነው። በስርዓት በለው። ምኑ ስህተት ኢብኑ ተይሚያ ምን እንደተሳሳተ ለወደንሱ ግልጽ አድርግ። ዋብዮችን እንዳለ እንትኖቻችሁን አስክጄ እንደምልክህ አሳያለሁ። መጀመሪያ ሀዲሱን ብነግረን እናወጥላለን። ሀዲሱን አሁን የጠቀሳችሁ ማየትና ማንበብ ያስፈልጋል። የመጀመሪያው ነገር ዩሱፍ አንዴ ቆይ። አሁን ያለ ኢብኑ ተይሚያን ትክዳት አለ፣ ኢማም ዳቢን ትክዳዋለ፣ ከዛ ደግሞ ኢብን ኩዘይማን ትክዳለ፣ መሐመድ አብዱልዋሃብን ትክዳለህ። ቀጣይ ነብይህ ላይ እመጣለሁኝ። አሁን እነኚህ ላይ ቀጥል። ሁሉንም አጫውታለሁ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ውጭ የጠቀስካቸው አካላት ግለሰቦች ናቸው። እነሱ ችግር የለውም። እኔ ስለ ግለሰብነታቸው አይደለም። ስህተት ሊሆን ይችላል፣ ልክም ሊሆን ይችላል። ማቴዎ አትጩ። ልክም ስህተትም ሊሆኑ ይችላሉ። ስለዚህ ለምን ትከራከረናለህ? ካዳ እንደዛ ከሆነ አሁን ደግሞ እርግጠኛ ካልሆንክ ዩሱፍ ትቀጥላለህ። ተራን ጠብቅ። ለምን አታስጨርሰኝ? አይ እንትን ነው ሀዲሱን ብነግረን እኔ አሁን ክደዋለሁ። ሀዲሱን ንገረኝና አውጥቼ በፊት ለፊት አንብበን ተራን ጠብቅ። ሀዲሱን እኮ ነገርክን። ተራን ጠብቅ። እመጣለሁ አንተ ጋር። ተራን ጠብቅ። ኡመቴው ጋር ጨርስ ቅድሚያ። ስለዚህ ሼኹል እስላም ኢብኑ ተይሚያ ሼካችሁ ነው? ሼክ ነው አይደለም? ኡመቴው ሼክ ካልሆነ አስቸጋሪ ስለሆነ ማለት ነው። ያንተ ሼክ ነው? ስኮላር ነው። ኦኬ፣ ያንተ ስኮላር ነው አይደለም? ከሱ የምንቀበላቸው ሀሳቦች ይኖራሉ። ቁርአናዊና ሐዲሳዊ መሰረት ያላቸውን ነገሮች እንቀበላለን። ስለዚህ ግለሰብ ነው፣ ይሳሃታል። የተሳሃታቸውን ነገሮች አንቀበልም። ችግር የለውም። ስለዚህ ሼኹል እስላም ኢብኑ ተይሚያ አላህ ከአርሽ በላይ አይደለም ብለው ያሉ ሰዎች ከሃዲ ናቸው፣ ከእስልምና ይወጣሉ። እነኚህ ሰዎች አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው። ንስሐ ማይገቡ ከሆነ ወደ እስልምና ማይመለሱ ከሆነ ሙስሊም አይደሉም የሚለውን ንግግር ፓራፍሬዝ አድርገውና እንዲህ ብለው ያሉ እንደዚህ ብሎ መናገሩ ሼኹል እስላም ኢብኑ ተይሚያ ተሳስቷል በልና እንደ ተናገር። ደቂቃ አትብላብን። ቀጥል። 2 ደቂቃ ሰጥቻለሁ። ባጭሩ ልመልስልህና ቁርአን አርሕማኑ አለል አርሽ ኢስተዋ ይላል። አዛኙ አምላክ ከአርሽ በላይ ከፍ አለ ይላል። ይሄንን የካደ ሰው የካደ ነው፣ ምንም ጥያቄ የለውም። ከዚህ ውጭ ያለውን ግን ሐዲሱን በደንብ ማየት ያስፈልጋል። የተናገሩት ነገር ልክ ነው ወይ፣ አንገታቸው ተቆርጦ ቆሻሻ ውስጥ መጣል አለባቸው ምናምን የሚለው ነገር ልክ ነው ወይ የሚለውን ነገር ማየት ያስፈልጋል። ግን አላህ በቃል ቁርአን ላይ ያስቀመጠውን
ኢብኑ ተይሚያን ለምን አታስጨርሰኝም? አንዴ ኢብኑ ተይሚያንም አካተው ኢብኑ ተይሚያ ቀጥል። ኢብኑ ተይሚያ እንደዚህ ማለቱ ከቁርአን ኢብኑ ተይሚያ ቀጥል። ኢብኑ ተይሚያ አላህ ከአርሽ በላይ ነው ያለው ልክ ነው። አላህ ከአርሽ በላይ ያለ ነው የሚለውን ማመን ያስፈልጋል። አላህ ከአርሽ በላይ ነው የሚለውን ነገር ዳይሬክት አላህ ከአርሽ በላይ ነው ብሎ መቀበል ያስፈልጋል፣ ግድ ነው። አህለ ሱና ወልጀማዓ ላይ ተዕዊል አለ፣ ተፍዊድ አለ፣ ሁለቱንም ይቀበላል። ከዚህ አንፃር ብዙ ጊዜ አንተ ስታቀርባቸው ማያቸው ነገሮች አሉ። በሁለቱ ቦታዎች ላይ ልዩነት ለመፍጠር ትሞክራለህ። ይሄ ምንም ጥያቄ የለውም። በደንብ ይኸው እዚሁ ሊያታልላችሁ ሲሞክር አያችኋል። ኢብኑ ተይሚያ ቅድም ተሳስቷል ብሎ ያለውን ሰውዬ በዛ ንግግር ላይ አሁን ደግሞ ኢብኑ ተይሚያ ትክክል ነው ብሎ ኢዘርዌ ያለውን አማራጩን እንደዚህ ብለው ማያምኑ ከእስልምና ይወጣሉ፣ አንገታቸው ተቆርጦ ቆሻሻ ውስጥ ይጣሉ የሚለውን ሸፋፍኖ ሊያልፍ ማለት ነው። ዋብያ ማለት ያው እንደዚህ ገዝቴ ላስቀምጬ ውሸታቸውን፣ ድራማቸውን እኔ ከምናገረው ይልቅ እንድትማሩበት ነው ማደርጋቸው። እኔ ከምለው ይልቅ ፖለቲካችሁን ጠንቅቄ ስለማቅ ሙስሊሞች ቅድም ብያችሁ ነበር። ውሸትነት አይደለም እኮ አንደኛ ሐዲሱን ብነግርህ ምን አለብህ? ሐዲሱን ሳትናገር ተራን ጠብቅ። ስማ ጠጅ ቤት አንድ ያስጨርሰኝና ተወራ። እኔ እየሰማሁህ ነው። ትቀጥላለህ። እህት ሙስሊም ወንድሞቼ ከስር ያላችሁ ዋብያ ማለት እንደዚህ ነው። እዚህ እምነት ውስጥ ምን ትሰራላችሁ? ለአምላካቸው እንኳን ማይታመኑ፣ ለቃላቸው እንኳን ማይታመኑ መች አስጨረስከን? አዳምጥ። ምን ማድረግ ብቻ ሸፋፍ ነው አድበስብሰው አታለው መሄድ የሚፈልጉ ብዙዎች ትኖራላችሁ። ውጡ ከዚህ ሃይማኖት ውስጥ። ውሸትን የሚፈቅድ ውሸትን እንደ መሰረት አድርጎ አጭበርብሮ አታሎ ማለት የሚፈልግ እሱ አጋንንት ልጅ ነው፣ አጋንንታዊ ነው እምነቱ። አንተ ውጡ ብለህ እኮ አይደለም የሚወጡት። አእምሮ አላቸው። አስጨርሰኝ። አእምሯቸውን እንዲጠቀሙ ነው። አሁንም ደግሜ እጠይቃለሁ። የመጨረሻ እድል ነው የምሰጥህ። ሼኹል ኢስላም ኢብኑ ተይሚያ አላህ ከአርሽ በላይ አይደለም ብሎ የሚያምን ወይንም ደግሞ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ከእስልምና ይወጣል። እንደዚህ አይነቱ በንስሐ እንዲመለስ ይጠየቃል። ማይመለስ ከሆነ አንገቱ ተቀንጥሶ ቆሻሻ ውስጥ መጣል አለበት ብሎ ማለቱ ኢብኑ ተይሚያ ተሳስቷል? አልተሳሳተም? ሙሉ በሙሉ ተሳስቷል፣ አልተሳሳተም ማለት አይቻልም። ሐዲሱ ልክ ከሆነ ያቀረብከው ሐዲስ ልክ ከሆነ ሙሉ በሙሉ ተሳስቷል ማለት አይቻልም። ለምን? ምንድነው ልክ ነው የምልበት ፖይንት አለ። እሺ ልክ ነው የምትለው ነው ብሎ ማመን አስፈላጊ ነው፣ ግዴታ ነው። ቁርአን ላይ የተጠቀሰ ነገር ነው። አላህ ከአርሽ በላይ አይደለም ማለትስ ያከፍራል? አላህ ከአርሽ በላይ አይደለም ብሎ ማለትም በዛቱ በዛት ከአርሽ በላይ ነው ማለት አይደለም ብሎ የሚያምን ወይንም ደግሞ አይደለም በዛት ብሎ ቢያምን ተሳስቷል? ከእስልምና ይወጣል? አይወጣም። ስለዚህ ኢብኑ ተይሚያ ተሳስቷል። እናመሰግናለን። በዚህ ወንድማችሁ መሰረት ኢብኑ ተይሚያ ምን ብሏል? አላህ ከአርሽ በላይ አይደለም በዛቱ የሚል ካለ ከእስልምና ይወጣል ብሏል። ይሄንኛው ደግሞ ምን ብሏል? አይወጣም ብሏል። ኦኬ፣ ይሄ ሰውዬ መገደል አለበት ብለህ ታምናለህ? የለበትም። እናመሰግናለን። ስለዚህ ኢብኑ ተይሚያ ተሳስቷል ማለት ነው። ምን ብሎ ስላለ አርሽ በላይ በዛት አይደለም ብሎ ሐዲሱ አንተ ያቀረብከው ሐዲስ ትክክለኛ ተሳስቷል? ኢብኑ ተይሚያ ተሳስቷል እኮ ስማኛ። ሐዲሱ አንተ ያቀረብከው ክርስቲያን፣ አሁንም አንድ ነገር ኦዲየንስን ክሊር እናድርግላችሁ። ሜቢ ዩቱብ ላይ ቼክ አድርግልኝ። ክርስቲያን ራሱ የተናገረውን ውዶቼ፣ በደቂቃ ውስጥ ይሄ ልጅ እምነቱን እንዴት እንደሚክድ ላሳያችሁ። ቅድም ምን አላችሁ መሰላችሁ? ቁርአን ላይ ምን ብሏል አለን? አራህማኑ አለል አርሽ እስተዋ ይላል ቁርአን። አዛኙ አላህ ከአርሽ በላይ ነው ይላል። አላህ በአርሽ ላይ ነው ይላል። ሰው አለ ይሄን ማያምን ካለ ክዷል አለን። ይሄን ማይል ካለ ክዷል ብሎ ራሱ ብሎን ነበር። አሁን ደግሞ እኔ ስጠይቀው ከእስልምና ያወጣል ስለው አያወጣም አለኝ። ክዷል ካለ በኋላ አሁን ደግሞ እኔ ስጠይቀው ሲይዘው ኢብኑ ተይሚያን እንትን ላለ ማለት አያስወጣም ደግሞ መልሶ አለ። ከራሱ ጋር ተጋጨ በደቂቃ ውስጥ ማለት ነው። ውዶቼ ሙስሊሞች ከዚህ ምን ትማራላችሁ? ስትዋሹ በየደቂቃው በየሰከንድ ውስጥ
እንዴት ትያዛላችሁ? እሺ የመጨረሻ አንድ ነገር ስማኝ እፎይ፣ እንደዚህ ብለሃል አላልክም? አሁን ያልኩትን መጀመሪያ ያልኩትን የቀየርኩኝ የመሰለህ አላህ ከአርሽ በላይ ነው የሚለውን አይቀበልም። አላህ ከአርሽ በላይ ነው የሚለውን የማይቀበሉ ሰዎች አይደለም ሳይሆን የሚሉት ተዕዊል ነው የሚያደርጉት። አላህ ከአርሽ በላይ ከፍ አለ የሚለውን ነገር እነሱ ስልጣኑን ለማመልከት ነው ብለው ይረዳሉ ነው እንጂ አላህ ይከፍራል ብለህ ነበረ በዛቱ እንደዛ ብሎ ማመን እንደዚህ ብለህ ይክዳል ብለህ ነበረ። በየደቂቃ ውስጥ እንደ ንፋስ እንትን እንዳለው አንዴ ወዲያ ስትል ኤኒዌይስ ክርስቲያን ሜቢ ቀጥል። እሺ ሐዲሱ ምንድነው? ፖይንት ሐዲሱን ንገሩን። ምንድነው? ያ በቃ አሁን ሙማተው ነው የሚለው ስምህ እኮ ሐዲሱን ንገሩን ምንድነው? ምክንያቱም የራስን ሐሳብ ራሱ እየቀየርክ እየካድክ ስለሆነ ማለት ነው። እሺ ሐዲሱን ዑለማዎች ኪታቦችን አውጥተን ስናሳይ የነበረው በነገራችን ላይ ዑለማዎች እና አቡ ሐኒፋ ቀጥታ ከእስልምና ይወጣል። ይኸውልህ አንዴ አሁን ያነሳችሁትን ፕሊስ አንዴ አዳምጥ። ያው ተከፍቶልሃል፣ ክፈትለት አንዴ መጽሐፍ ወይ አንብብና ከዛ በኋላ መረዳ እንትን እኛ ልክ ካልሆነን ራስህ መቀጠል ትችላለህ። የኪታቡን ስምና ቁጥር ንገሩን። ኪታቡ ምንድነው? ቁጥሩ እስኪ አንብብ። ያው ሶስተኛው ቮሊዩም 409 ፔጅ ላይ ምንድነው መጽሐፉ? አንብብ። ተከፍቶልሃል። እኔ ለምን አልባለው? መረጃውን ያመጣችሁ እናንተ ናችሁ። እዚህ የሚባል ቡክ ላይ እዚህ ቁጥር ላይ ነው ብላችሁ ነው መግለጽ ያለባችሁ እውነተኛ ከሆነ ማለት ነው። እሺ አንድ ሚዩት አድርግ። እሺ ሚዩት አድርግና አዳምጥ። በቃ ተማር። እኔ አነብልሃለሁ። ይሄው በደንብ አዳምጡ። እሺ ኦዲየንስ በደንብ እየተመለከታችሁ የኢብኑ ተይሚያ ምን መጽሐፍ ነው? ለጃሃሚያዎች ምላሽ የሰጠበት መጽሐፍ ነው። ጃሃሚያዎች ማለትም ለአባሾች ምላሽ የሚሰጡበት መጽሐፉ ነው። ቀጥል። ያ ለሱፊዎች ማለት ነው። ኤ ስቴትመንት ኦን ዘ ዲሰፕሽን ኦፍ ጃሃማይት ኢን ስታብሊሽድ ዜር ቴዎሎጂካል ሄረሲ። እነዚህ ጃሃሚ የሚባሉት እነሱ ቴዎሎጂያቸውን የመሰረቱበት ምንፍቅና ለነሱ የተሰጠ መልስ ማለት ነው። የማ ኢብኑ ተይሚያ አንብበው። ይሄን ማንበብ የምትችል ከሆነ የኢብኑ ተይሚያ ነው። ቮሊዩም 3 ፔጅ 409 ላይ ማለት ነው። ኦኬ ሶ እነዚህ ሰዎች ምን ይላሉ? ስለ እነዚህ ሰዎች ምን ተናገረ? ኦኬ እሺ በደንብ ሊያውና ያ በደንብ ይው። ኦኬ አቡበከር ኢብን ኩዛይማ ምን ይላል? አቡበከር ኢብን ኩዛይማ ኖናስ ዘ ኢማም ኦፍ ኢማምስ። ይሄ ኢብኑ ተይሚያ የሚባለው አቡበከር ኢብን ኩዛይማን ኮት አደረገና አቡበከር ኢብን ኩዘይማ የኢማሞች ኢማም ነው እንደዚህ ብሎ ተናግሯል። ይሄን ደግሞ የተናገረውን የተረከው አልሐኪሚ ነው አለ። አልሐኪም ነው ምን አለ? whoever does not say that God is above his heaven upon his throne separate from his creation አላህ ከፍጥረቱ ከተለይቶ ከሰማይ በላይ ነው ከአርሹ በላይ ነው የማይል must be asked to repent ንስሐ እንዲገባ መጠየቅ አለበት። if he repents well and good ስለ ቂጥና ስለ ጡት ምናምን ነው እነሱ ምን ታደርገዋለህ ወይ? ዋናው ነው ቶፒካችን እሱ ነው። እኔ እኮ ባይዜ ሼኮቻቸውን እንዲህ ከጣሉልኝ በኋላ ቀጥታ ማንን እንደማስጠላቸው ታውቃለህ? ሙሐመድን ነው ማስጠላቸው። ሐዲስ ላይ አለ ቀጥታ። ከዛ ሙሐመድን ካስጣልኩ በኋላ ደግሞ ማለት እንደሚሄድ ታውቃለህ? አላህ ላይ ነው የሚሄደው። ቁርአን ላይ ያለ ይሄ ጥቅስ ይሄው መረጃ ቁርአን ላይ ማምጣት እችላለሁ፣ ሐዲስ ላይ ማምጣት እችላለሁ። ነገር ግን ዋናዎቻቸውን ከላይ እየጣሉ መምጣት አለባቸው። እያከፋህባቸው ትሄድና ዘሆል ታስጥራቸዋለህ ማለት ነው። ዘሆል እንዲጥል ማድረግ ነው። ያ እኔ የሚገርምህ ነገር እፎይ ይሄን ነገር በጣም ብዙ ሊቃውንቶች ናቸው የተናገሩት የሙስሊም ስኮላሮች ማለት ነውና መጀመሪያ አንድ ቼክ አረግ፣ ሁለተኛ አለ፣ ሶስተኛ አለ። ሶስት አገኘውና ከዛ በኋላ ስቀጥል በጣም ብዙዎች ናቸው ያሉት። ቢያንስ አንድ ከጠየቁ ሁለተኛ ድገሙ ካሉ ሶስተኛ ድገሙ ካሉ ብዬ 3 ነው 4 አዘጋጅቻለሁ ማለት ነው። ሁሉም በዚህ እኔ ያየኋቸው ቅድም ተመሳሳይ ሀሳብ ነው ያላቸው፣ አንድ አይነት ሀሳብ ነው ያላቸው። ይሄ የኢብኑ ተይሚያ ነው ወይ ተማሪው ነው? ይሄ ጽሁፍ ኢብኑ ኹዘይማ ተማሪው ነው ይሄንን የጻፈው። አንደኛ ይሄ
ከሌሎች ጋር ሌክቸር የተጻፈበት እንጂ ሐዲስ አይደለም፣ ቁርአን አይደለም። እኛ የምንመራው በቁርአን። አይ አትጩህ። ኢብኑ ተይሚያ ይቀበለዋል አይቀበለውም? መረጃ ስለተቀበለው ነው ያመጣው። ኢብኑ ተይሚያ ከ60 መጽሐፍ በላይ ያለው። አዳምጥ ፕሊስ፣ አዳምጥ። ተማሪው አይደለም። ቆይ አዳምጥ። የሼኮች ሼክ የሆነው ኢብኑ ተይሚያ ይሄንን አለ ብሎ የተማሪውን እያመጣ ነው ኢብኑ ተይሚያ። እኔስ አዳምጥ። ይሄንን ሲያመጣ እድሜያቸው እንኳን እኮ አይገናኝም እኮ ምን አቅለታለሁ ተማሪው ነው እያለኝ ነው። ኢብኑ ቁዛይማ እኮ ከኢብኑ ተይሚያ በፊት የነበረ ሰው ነው። ወደ 400 ዓመት ልዩነት እኮ አላቸው። የምን ተማሪ 400 ዓመት ልዩነት አላቸው። ወደኋላ ተጉዞ የኢብኑ ቁዛይማ መምህር ሆኗል ኢብኑ ተይሚያ። ፐርስፔክቲቭ ነው ይሄ። ቁርአንና ሐዲስ አለ። ታይም ወደኋላ ታይም ድሊት አድርጎ በምን አይነት ወደኋላ ተጉዞ ነው ኢብኑ ቁዛይማ መምህር የሆነው ኢብኑ ተይሚያ? አይ ዶንት ኖ። ኢብኑ ተይሚያ ስለተስማማበት ይህንን ኮት አድርጎ እንደዚህ መደረግ አለባቸው ብሎ ያመጣው። ለጃሚያኖች ምላሽ ሲሰጥ ከተለያዩ የሚቀበላቸውን ለጃሚያዎች ምላሽ ይሆናል የሚለውን ኮት ያደርጋል። ኢብኑ ተይሚያ ማለት ነው። ሰላም መባል የለባቸውም መጠየቅም የለባቸውም ብሎ የሚላል ኢብኑ ተይሚያ። ችግር የለው። አንድ ይሄ ብቻ አይደለም። ኢብኑ ቁዛይማ ደግሞ ከኢብኑ ተይሚያ በኋላ የነበረ ሰው ሳይሆን አስቀድሞ የነበረ ሰው ነው እንጂ በኋላ ይሆን አይደለም። ስለዚህ የኢብኑ ተይሚያ ተማሪ ሊሆን አይችልም። ፖፓላሪ ኢብኑ ተይሚያ እንደው ተማሪ ነው ብትል እንኳን ተማሪው ነው አስቀድሞት በብዙ ዓመታት ወደኋላ ስላለ ማለት ነው። አውርቼ ብቻ ልመለስ ብለህ አትግባ ማለት ነው። እኔ ሐሳብ ይኸውልህ፣ በመጀመሪያ ያልኩት እነዚህ በእነሱ የነዛን ያስተምሮ የእስልምና አረዳድን የተረዱበትን መንገድ የተማሩ ሰዎች ለሌሎች ማስተማሪያነት ያቀረቡት ነው። በመሰረቱ እኛ መሰረታችን ቁርአንና ሐዲስ ነው። ማንኛውም ሐሳብ በቁርአንና ከሐዲስ ጋር ከተጋጨ ውድቅ ነው የሚሆነው። አትጮህ እኮ እኔ እንስማማለን። ስለዚህ ኢብኑ ተይሚያ ይህንን ኮት ሲያደርገው ኢብኑ ቁዛይማ ተሳስቷል ብሎ ነው ምላሽ እየሰጠ ያለው ወይንስ ትክክል ነው ብሎ ነው ኢብኑ ተይሚያ? ቁርአን ላይ ያለውን አርረሕማኑ ዐለል አርሽ ኢስተዋ የሚለውን አልካደም። እዚህ ላይ ግን ምን አለ? የነዛን ብለው የማያምኑትን ሰዎች የሚወሰድባቸውን ፓኒሽመንት ነው ያለው። በፓኒሽመንቱ ሌሎች ዑለማዎች ላይስማሙ ይችላሉ። ግን በመሰረታዊ በቁርአን በሐዲስ ላይ ባለው አስተሳሰብ ይጨርስ። ፍቀድልኝ። በታች ያሉትን ሰዎች አልካቸው ነው የሚቀበሉት ቁርአንና ሐዲስን እንጂ ይሄ የዑለሞች አስተሳሰብ ነው። ቆይ እኔ ቁርአንና ሐዲስ ላይ ስለማመጣበት ችግር የለውም። ዑለሞችን ከጣልክ በኋላ ቁርአንና ሐዲሱን ደግሞ እናየዋለን። አሁን ቅጣቱን ለጊዜው ያዘውና ቅጣቱ ነው ያስጨነቃችሁ። አሁን እሺ፣ የቁርአኑ ሐሳብ ላይ ኢብኑ ተይሚያም እንደሚለው ወይንም ኢብኑ ቁዛይማን ኮታ አድርጎ እንደሚናገረው አላህ በዛቱ ከአርሽ በላይ አይደለም ብሎ የሚያምን ካለ ከእስልምና ይወጣል፣ ንስሐ ሊሰጠው ይገባል፣ ወደ እስልምና እንዲመለስ ይላል። አንተ ይህንን ታምንበታለህ? ኸጣዕ ነው፣ ወንጀል ሰርቷል። በወንጀል ነው ወንጀል ሰርቷል። በኩፍር ውስጥ አይገባም። ለምሳሌ ከላመል ኩፍር የሚባሉ አሉ፣ በጣም ከባድ ነገሮች። አላህን መካድ። ኧረ እንዳውራ ፍቀድልኝ፣ አንድ ሰከንድ ባላውራ። ኢብኑ ተይሚያ ላይ ብቻ ፎከስ አድርገህ እዚሁ ላይ። ስለዚህ ኢብኑ ተይሚያ ይህንን ኮታ አድርጎ ሲያመጣው ስተት ነው ማለት ነው። ይህንን የጠቀሰበት ስተት ነበረው ኢብኑ ተይሚያ። መመሪያችን ቁርአንና ሐዲስ ነው። ቁርአንና ሐዲስ ላይ ያለ የዑለሞች ፖፓላሪ ቁርአን ሲጠቀስ እንዴት ነው የሚጠቀሰው ታዲያ? አትጨነቅ። ቁርአንና ሐዲስ ስለሆነ መመሪያ ይሄንኛው ስተት ነው ትለኝና ትሄዳለህ። ይሄንኛው ቀላል ስለሆነ መመሪያ ስላልሆነ፣ እንደውም ይሄ ቀላል እኮ ነው ፖፓላሪ። ይሄኛው መመሪያችሁ ዋና ስላልሆነ ስተት ነው ለማለት ምን ይከብዳል? ስተት ነው በለው። ይሄንኛው ማንኛውም ስተት የሆነ ነገር ስተት ይባላል። ግን ነገር ቁርአን ቁርአንና ሐዲስ የሚተነተነው ቁርአንና ሐዲስ አልጠየቅኩም። የእስልምና መሰረቱ ምንድን ነው? ነገራቸው ለእነዚህ ለአድማጮች ቁርአንና ሐዲስ ነው መመሪያ። ጎበዝ። ኔክስት ዊል ሲ ቁርአንና ሐዲስ ላይ ይህንን ነገር እናገኘዋለን አናገኘውም እናያለን። ስለዚህ ይሄንኛው ስተት ነው በለን። ይሄኛው ስተት ኢብኑ ተይሚያ ይሄን ያመጣው ስተት ነው በለን። መመሪያችሁ እናንተ ያው ልድገምልህ፣ ሙስሊሞች መመሪያቸው ቁርአንና ሐዲስ ነው። ኢብኑ ተይሚያ ያመጣው ኢብኑ ቁዛይማን አንጥቶ እነ ኢማም ዛቢም የጠቀሱት እነ መሐመድ አብደል ወሃብም ያሉት
የሙስሊሞቹ የዋብዮቹ መመሪያቸው ስላልሆነ መመሪያቸው ቁርአንና ሐዲስ ስለሆነ ፖፓላሪ አሁን ማይኩን ያነሳና እነኚህ ያሉት ስህተት ነው ብሎ ይለናል። እንደውም ከፍል አድርገው ፖፓላሪ ላይ ገስት ላይ ራስ ቆየት ብሎ ስለነበረ ምን ችግር የለውም። እኔ ፖፓላሪ ወደ ቁርአንና ወደ ሐዲስ እንድንገባ በቀላሉ ይህንኛውን እንቶ ውይይታችን ከዛ ቁርአንና ሐዲስ እንዲሆን እንድንስማማ መከራከርም ስለሌለብን ይሄንን ያሉት እነ ኢብን ኩዘይማ አላህ ከአርሽ በላይ ገዛቱ አይደለም ብሎ የክርስትና መሰረቱ መጽሐፍ ቅዱስ ነው አይደል? የእስልምና መሰረቱ ቁርአንና ሐዲስ እኔ እኮ ችግር የለውም። ስለዚህ ኪታቦቹ ነኝ ተሳስተዋል። መጀመሪያ ከምንም በፊት መሰረቱን በመሰረቱ ላይ ይነሳና ከዛ የዑለሞችን አስተያየት ያያል ማለት ነው። የዑለሞች ሐሳቤ ከሐዲስና ከቁርአን ጋር ይጋጫል አይጋጭም የሚለው ነው የምናየው እኮ። አሁን አንተ እንደሚጋጭ አንተ ስላወቅ ነው ኸጣ ምንለው እኛ ስህተት ምንለው ከነዚህ ነገሮች ከተጋጨ ነው። የጠየቁን ብቻ መልስ፣ ሌላ ቦታ አትሄድ። ደጋግሜ አሁንም ልድገምልህ፣ መሰረተ በቃ ቁርአንና ሐዲስ ነው። ስለዚህ መሰረተ ቁርአንና ሐዲስ ስለሆነ እነ ኢብኑ ተሚያ ደግሞ እነ መሐመድ አብዱልዋሃብ እነ ኢብን ኩዘይማ እነ ኢማም አዛቢ ተራ ተረት ዝም ብለው ከራሳቸው ስለሚጽፉ ስለዚህ እነሱ የጻፉት ተሳስቷል አይደለ? ነው ዑለማ ዋሪሰተል አንቢያ ነው። የረሱሎችን አንቢያዎች ዋሪሰ ሩሱል ናቸው። ስለዚህ ውሸት ነው የወረሱት ውሸት ነው ወይስ ትክክል ነው? አንድ ሰከንድ ተሳስታ አስጠኝ። አንድ ሰከንድ ፕሊዝ ለምን አንድ ሰከንድ ተሳስታ አስጠኝ። ይኸውልህ እነዚህ ዑለማዎች ናቸው። ዑለማዎች ከዛ በፊት በረሱል ዓለይሂ ሰላቱ ሰላም ዘመን የነበሩ ሰሃባዎች ናቸው። ከሰሃባ ቀጥሎ ታቢዮች አሉ። ታቢይ አለ። እነዛ ሰዎች እነዚህ ዑለማዎች ናቸው። ዑለሞቹ ያስቀመጡት ከቁርአን ጋር የማይጋጭ ከቁርአን ጋር ስምምነት ያለው አስተሳሰብ እንደ ቁርአን መመሪያ ወይም እስላም እንደ መመሪያ አድርጎ ይወስደዋል። እዚህ ላይ የተቀመጠው ሐሳብ አርረህማን አልዓርሽ እስተዋ የሚለው የሐሳቤ አላህ ከአርሽ በላይ ነው የሚለው ሐሳብ ተስማምተዋል። ይሄንን ሐሳብ አላህ ከአርሽ በላይ ነው ብለው የማያምኑ ሰዎች በምን አይነት መንገድ ነው የሚስተናገዱት የሚታዩት የሚለው ላይ ነው አሁን ስህተት ነው ብለህ የምታስበው። አሁን አንተ ባልከው አሁን በቀረበው ኪታብ ይሄ ኪታብ ضعيف ይሁን ሰሂህ ይሁን የምናውቀው ነገር የለም። ስለ ኪታቦች ብዙ ሺህ ኪታቦች ተጽፈዋል። ደካማ ኪታቦች እስልምና የማይቀበላቸው የሚቀበላቸው አሉ። ስለዚህ ይሄ ኪታብ ተቀባይነት ቢኖረው በተቀባይነት እንኳን ቢቀጥል እስልምና ውስጥ ከእስልምና የሚያወጡ ከእስልምና የሚያስወጡ ከላመል ኩፍር የሚባሉ አላህን መካድ ማለት ነው። አሁን እኮ ወደ ዝም ብለህ ነው ማብራሪያ ያበዛው እንጂ ምንም አዲስ ነገር የነገርከን ነገር የለም። በደንብ አስተውል። ስለዚህ ይህም መጽሐፍ ትክክል ነው ወይስ ስህተት ነው? በመጀመሪያ መጽሐፉ ሀቅ መሆኑ መረጋገጥ አለበት። አንገት ይቆረጣል የሚለው አስተሳሰብ እንደ አስተሳሰብ ልክ ነው ብዬ አላምነው። ግን አላህ ከአርሽ በላይ ነው የሚለውን መካድ ግን ኸጣ ነው፣ ወንጀል ነው። አላህ ከአርሽ በላይ ነው ያለን ቁርአን ነው። ቁርአንና ሐዲስን መካድ አንችልም። እዚህ ላይ ቁርአንና ሐዲስን ክደዋል የሚል የለም አይደል? ክደዋል ነው የሚለው። ቁርአንና ሐዲስን የካደ ሰው እኮ በአላህ ላይ ከፍሯል፣ ካደ ማለት ነው። ቁርአን በመመሪያው በአላህ መመሪያና በረሱል ዓለይሂ ሰላቱ ሰላም ያላመነ ሰው እስላም አይደለም። በመጀመሪያ ያንን ስታምን ለምሳሌ ሰላት የማይሰግድ ሰው ይከፍራል እኮ አይደል እንዴ? በቋሚነት ሰላት የማይሰግዱ ሰዎች ይከፍራሉ። ሰላት ደግሞ በእስልምና መሰረት ላይ ነው የሚመሰረተው። ወኢቃሙ ሰላት ወኢታኡ ዘካት ብሎ የሚጀምረው አላህ እስላም ከሆነ በኋላ 5 መሰረቶች አሉት። የእስልምና መሰረቶቹ አሽሀዱ አን ላ ኢላሀ ኢለላህ በአላህ ማመን ነው። ወኢቃሙ ሰላት ሰላት ስገዱ ነው። ወኢታኡ ዘካት ዘካ አውጡ ነው። ወሰውም ረመዳን ጾሙ ነው። ወሐጅል በይት መን ኢስተጣዐ ኢለይሂ ሰቢላ ሐጅን አድርጉ ነው። ይሄ የእስልምና መሰረቱ ነው። የነዚህን የእስልምና መሰረቶችን ያላከበረ እንኳን ከእስልምና ያወጣዋል። አላህ ያስቀምጠው ቁርአንን መካት ደግሞ በዛ ላይ ከእስልምና ውስጥ ሊያወጣህ ይችላል ማለት ነው። ከባኢረል ወንጀል ነው፣ ትልቅ ወንጀል ነው። እኛ አሁን እኔ እዚህ መጥቼ ይሄ ሰው ካፊር ነው አዳምጠኝ። እሺ፣ ስለዚህ አንተ ባልከው መሰረት እስማማለሁ። በደንብ አስተውሉ። ሰላት፣ ዘካ፣ ሀጅ ማድረግ እነኚህ የእስልምና መሰረቶች የሚባሉት እነኚህና ለመተግበር እንኳን ከእስልምና ያወጣናል አለ። ኦኬ፣ የአላህን ባህሪያት መካድ ደግሞ ትልቅ ወንጀል ነው፣ ከእስልምና ሊያወጣ ይችላል አለ። ማፖፓላሬ ኢብኑ ተይሚያም ይሄንኑ ነው ያለው። አላህ በዛቱ ከአርሽ በላይ ነው ብሎ ማያምን ከእስልምና ይወጣል፣ ዲስብሊቭ ይሆናል።
ስለዚህ ሪፔንት ማድረግ አለበት፣ ንስሐ መግባት አለበት ከእስልምና ስለሚወጣ ነው ያለው። ቅጣቱ ላይ ምንድን ነው ያለው? ቅጣቱን አልመለስም ብሎ በዛው ወደ ክፍር የሚቀጥል ከሆነ አንገቱ መቆረጥ ነው ያለበት የሚል ነው። አንገቱ ላይ ስማማል አልስማማም ሌላ ጉዳይ ነው። አሁን ግን ዋናው ፖይንት ምን ሆነ ማለት ነው? ከእስልምና ይወጣል አይወጣም? ቁርአንን የካደ ሰው አለ? ቁርአን ማለት ቁርአን ላይ ያለው አርራህማን አልዓርሽ ሰዋ ቁርአን ነው። ቁርአን ላይ የካደ አንድ እስላም አለ? ይሄ በዛቱ ብሎ የአላህን ባህሪያቶች ሲፋቶችን ከካደ ከአርሽ በላይ ነው በዛቱ ብሎ የሚያምን የለም። የካደ የለም። እስላም ውስጥ አሁን ባለው ሴክት ውስጥ ይህንን ቁርአን አያ የሚክድ ሰው የለም። መካድ ብቻ ሳይሆን ከተከራከርክበት ትክዳለህ። በእስልምናው በቁርአን ክርክር ሌላ ጉዳይ ነው። ክርክር የተጠላ ነው። በቁርአን የተጠላ ብቻ ሳይሆን ያከፍርሃል። በቁርአን ውስጥ ባለ ነገር ላይ በቁርአን ከተከራከርክ ራሱ ትከፍራለህ እኮ ወንድማችን። ከረሃ ነው፣ የተጠላ ነው። ክርክር መጠላት አለ፣ ይጠላል እንጂ ክርክር አሁን እናንተ የምናደርገው ክርክር ነው። የውይይት ክርክር፣ የመማማር ክርክር ነው። የመማማር ክርክር ከእስልምና አያስወጣም። የኩፍር ክርክር ለምሳሌ አሁን እኔ በኩፍር ላይ ከቆም እናየዋ ሱናን አቢ ዳውድ 4603 ላይ ምን ይላል? ቀጥል ክርስቲያን። እሺ ላንብብልህ፣ ሜይ ቢ አንተም አረብኛውን ከፈለክ ታነበዋለህ። ሱናን አቢ ዳውድ 4603 ላይ ምን ይላል? ዘ ፕሮፌት ሴድ አቡ ሁረይራ እንደተረከው ነብዩ እንደዚህ አለ፣ ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ኤ ዲስቢሊፍ፣ በቁርአን መከራከር ክህደት ነው። ኮንትሮቨርቲንግ ገባህ? ምን ማለት ነው? እሱ ገብቷል? ምን ማለት ነው? እዛ ላይ አሁን እሱ ምን ማለት ነው? ምንድን ነው ኮንትሮቨርሻል ማለት? ምን ማለት ነው? መከራከር አይደለም። ዲስቢሊቨር ሆነ ነው ስትከራከር፣ ዲስቢሊቨር ሆነ። ቆይ ይኸውልህ እንግሊዝኛውን እሱ ይኸውልህ ልንገርህ አንድ አንተ ቁርአኑ ካስቀመጠው ውጪ በሆነ ሐሳብ ላይ ቆይ አንዴ ላውራ። ቁርአኑ ካስቀመጠው መጀመሪያ ተርጉም ምን እንደሚል ምንድን ነው እንግሊዝኛ? ይሄ እኮ የቁርአን የአረብኛው ትርጉም ነው። የአረብኛውን አንብበውሽ ተርጉም መጀመሪያ አማርኛ እንግሊዝኛውን ተርጉምና ከዛ በኋላ ወደ አረብኛው ትሄዳለህ። ስህተት ካለበት ተርጉማው። ምን ማለት አውር ዲስቢሊቨር ሚለው ነው? አውር ዲስቢሊቨር ሚለው ነው? ትችላለህ አይደለ? አዎ እንግሊዝኛ እኮ ስለዚህ ያነበብከው ሰለላሁ ዐለይሂ ወሰለም ያ ኦኬ say ፕሮፌት ሰለላሁ ዐለይሂ ወሰለም say ኦኬ ምንድን ነው የፈለገው እኮ ቀጥለው። ቆይ እዚህ ጋር አውጣው ለኔ በደንብ እንዲታየኝ። አይታይም እፎይ? ቆይ አንዴ አያው ቀጥታ ፈጣል ከእስልምና ባይዘ ኢብኑ ተሚያ አንገቱን ቁረጡት ያለውን ሐዲስ ላይ ሰጣችኋለሁ። እኔ የኢብኑ ተሚያን ብቻ ሳይሆን ምክደው ነብየንም ክደት ወጣለህ። ባይዘ እንደዚህ ኮንትሮቨርሲ ማለት አይደለም፣ እንደዛ አይደለም። አንደኛ በእስልምና ላይ ቁርአን ላይ ኢንቴንሽናሊ ኮንትሮቨርቲንግ አዎ በቃ እሱ ነው እኮ በእስልምና ላይ በክህደት ላይ መከራከር ከእስልምና ውስጥ ያወጣል። በቁርአን ላይ በክህደት መከራከር ከእስልምና ያወጣል። ያ ማለት ምን ማለት ነው? ቆይ ያ ማለት ምን ማለት ነው? ለምሳሌ አላህ ባወረደው ቁርአን ማመን ብቻ ነው ያለብን፣ ማመን ብቻ ነው ያለብን። ታርጉም በስራ ቅድሚያ በእስልምና ላይ ዳውት ይቻላል እንዴ? በቁርአን ላይ ዳውት ይቻላል? ለምን ሐዲሱን አተረጉመው? ቀጥታ መሐመድ የተናገረው ማድረግ ይቻላል ወይ? በቃ ይሄ ነው ሐዲሱ፣ ይሄ ነው የሚለው አንዴ መሐመድን እያስተካከለው እኮ ነው፣ ነብዩን እያስተካከለው፣ መሐመድን እያረመው ነው። ያ መሐመድ ግልጽ ተናጋሪ ነው፣ መሐመድን እያረመው ነው። አንድ ሐዲስ ብቻ ሳይሆን በጣም ብዙ ቦታ ነው ያለው። ባይዘይ አርጊው ማድረግ፣ ዲስፒዩት ማድረግ፣ ኮንትራቨርቲንግ ማድረግ ከእስልምና ያስወጣል። ሁሉም ሐዲሶች አሉ። ሐዲሱን ቀጥታ ተርጉመው እንዴ ፖፑላሪ ወላ ወርበራ እኮ በየመስጊዱ የሚቀራ ኪታብ ነው። ወደ ዋናው ጉዳያችን እንመለስና ይሄ አይደለም እንትናችን በእስልምና ላይ ዳውት ኮንትሮቨርት ማድረግ በእስልምና ውስጥ ክልክል ነው። ምክንያቱም ከእስልምና ያወጣል። አላህ ባወረደው ቁርአን ማመን ብቻ ነው፣ ማመን ነው ያለው። ወደ ዋናው ጉዳይ አሁን ቅድም ወደ አነሳኸው ኪታብ እንምጣና ወደ ዋናው ወደ ነሳንበት እንምጣ። እናንተ ከእስልምና ውስጥ በእስልምና በቁርአን ላይ ዳውት ማስቀመጥ በእናትህ ተርጉም። ሐዲሱን የተባልከው ሐዲሱን ተርጉሞ
ዳዊት አስቀምጥ የሚል አይደለም። ትርጉም አዲሱን ተርጉም። የቱ ጋር አሁን እኮ ሌላ ቶፒክ ውስጥ ነው ያስገባኸኝ። እሺ አሁን ጠብቅ። እሺ ምክንያቱም ቀጥታ የኢብኑ ተይሚያ ትርጉም የሚያስፈልገው አይደለም። አንድ መስመር የተጻፈች ሐዲስ ናት። ይኸው የምናየው ሐዲስ ነው። በእንግሊዝኛውም በአማርኛው በአረብኛውም ያለው ምኑን ነው የፈለግከው? በቃ ይሄ ማለት የዚህ ሐሳብ ይሄንን ማን ነው ሐዲስ አንብቤዋለሁ አውቀዋለሁ። ይሄ ሐሳብ በቁርአን ላይ ቆይ እናንተ አሁን ቀጥተኛ የአማርኛ የዚህ የጉግል ትራንስሌሽን ይዛችሁ እየመጣችሁ ነው ችግር የፈጠራችሁብን። ቁርአኑ የሚረዳው በቃ አሁን ብልግና ውስጥ ገባ። ፖፓላሪ ሪስፔክት ሰጠነ እያዳመጥንህ ነበረ። ትርጉም እንኳን ማታቅ እንደዚህ አይነት ነቀፋ ውስጥ አትግባ። ይሄ ነውር ነው። እኔም አንተ በምናየው አንድ ነገር ሁለታችን የምናየው የጉግል ትራንስሌሽን ነው እና እንግሊዝኛውን ነው። ይሄ ሱና ዳት መጽሐፉ ይከፈትልህ። ፖፑላሪ መጽሐፉ ይከፈትልህ። መጽሐፉን እንክፈትልህ። ተመሳሳይ ከሆነ ከእስልምና ለቀህ ትወጣለህ። ኪታቡን አሁን ከፍትልሃለን። ይሄው ቃል ነው ያለው ኪታቡ ላይ ትወጣለህ። ቆይ እስኪ አንድ ጊዜ በደንብ እንደውም አንተ በአማርኛው እንድትረዳው መደረግ አለበት። ትራንስሌት አድርገው በአማርኛ እስቲ በአማርኛ ትራንስሌት አድርገው። እሱን ፔስት አድርገህ እንግሊዝኛውን በአማርኛ ትራንስሌት አድርገህ ሰዎች ይዩት ፊት ለፊት። አንተ ተርጉመው ጎግል ትራንስሌሽን። አንተ እኮ ነው አሁን እያልከን ያለኸው የጎግል ትራንስሌሽን አልፈልግም ብለህ ጎግል ላይ ተርጉሞ ትላለህ። ምን ሆነ ነው? ኮንትሮቨርቲንግ ነው የሚለው። ኮንትሮቨርቲንግ ሚንስ ኢትስ ኖ ሲንሰርሊ ኮንትሮቨርቲንግ። አሁን እኮ ኮንትሮቨርቲንግ ነው፣ ሌላ ነገር የለም። ተርጉም ምንድነው እሱ? ኮንትሮቨርቲንግ ማለት ክህደት ነው። በቁርአን ላይ ክህደት ነው። በቁርአን ላይ በክህደት ክርክር ማድረግ በቁርአን ላይ ከእስልምና ውስጥ ያወጣል። ኦኬ መካድ ምን ብለው መካድ? ኖ ኢትስ ናት አባውት ዲስቢሊቪንግ። ኮንትሮቨርቲንግ ማለት ኢንቴንሽናሊ ቁርአንን ኮንቨርት ወይም የቁርአንን ሐሳብ አገነስት ሆኖ በመቆም ሆነ ብሎ መከራከር ከእስልምና ያወጣል። ይሄ እኮ ሆነ ብለ እንድንከራከር የተፈቀደ አይደለም። ይሄ የትኛውም እስልምናን አንደርስታንዲንግ የሚያደርግ ሰው ሄደ መጠየቅ ትችላለህ። በዚህ አንደርስታንዲንግ ነው እኛ ዑለሞች ፖፓላሬ እንግዲህ የጎግል ትራንስሌሽን ነው እናንተ የምትሉት ብሎ ዲስፒዩት ማድረግ፣ አርጊው ማድረግ፣ ኮንትሮቨርቲንግ ማድረግ ማለት እነኚህ ኦልሞስት ተመጋጋቢ ሲኖኒም የሆኑ ቃላቶች ናቸው። መከራከር ማለት ነው። አርጊው ማድረግ ማለት ነው። ማለት ናቸው። መከራከር ማለት ናቸው። እነኚህ ሁሉንም አዲሳቶቹ ላይ አሉ እንጂ መካድ ማለት አይደለም። ሌላ ብትፈልግለት ዲስቢሊቭ ፕሊስ በቃ አንተ በአማርኛ አንድ በአማርኛ ያው ተተርጉሞላል ጭምር ነው። ገብተህ በዛ በትራንስሌት አድርጎ በእንግሊዝኛ አድርጎ ያው ተደርጎላል ነው። በእንግሊዝኛ ትችላለህ ከፈለክ። ኮንትሮቨርቲንግ በእንግሊዝኛ what does that mean? ኮንትሮቨርቲንግ ብለና ግባና ዲስቢሊቪንግ ነው እዛ ላይ አለማመን። ይኸው አማርኛውን አንብብ። በቁርአን አንቀጾች ላይ መከራከር ክህደት ነው። ምን ማለት ቀጥታ አረብኛው ነው የተረጎምኩት። ምን በሚለው ነው? አማርኛ ይኸውልህ አንድ ነገር እኔ ነገርኩህ ነው በቃ ትርጉሙ የአረብኛውን በአማርኛው ብዙ ነው። አማርኛ ብዙ ነው። ክርክር የሚለው ለምሳሌ ክህደት ሊሆን ይችላል። ትናንትና ነው የሰራ ነው። የቃላት ውስንነት አለበት። አታምኑም በሱ? አንድ ሰውዬ ከደቂቃዎች በፊት እኮ ይተርጎምልኝ በጎግል ትራንስሌሽን በቃ እንግሊዝኛ ወገቤን ብለህ ነበር እኮ። እኔ አሁን ተርጉምልኝ እንግሊዝኛውን ከፈለክ ወዳዛሚን ኮንትሮቨርት ብለና ባላየው ዲስቢሊቪንግ ይላል። ገብተህ ማየት ትችላላችሁ እዚህ ውስጥ ያላችሁ ሰዎች። አሁን ለክርክር አይደለም በቃ አርጊው ማድረግ መከራከር ማለት ነው። ወንድማችን አማርኛ ውስንነት አለበት። ክልክል ነው። አርጊው ማድረግ ማለት ወዳዛሚን መከራከር ማለት ነው። ወረደው ቁርአን ፕሊስ ዶንት ባርክ። ዝም ብላችሁ በባዶ ሜዳ ይበቃል። ዶክተር ዛኪር እዛ ወደዚህ ነው ኮንቨርት ያደረጋችሁኝ። የዛኛው ተመልሶላችኋል። ይበቃል። ጭናት ከሆነስ እውቀቱ ቴንኪው ከስሩ በጣም የሚገርመው። ኤኒዌይስ ግን አንድ ነገር አስተውሉ። ምን ያህል ለማፈግፈግ እንደሚሞክሩ አያችኋቸዋል። ሼክ አልእስላም ኢብኑ ተይሚያን እንትን ላለው ብሎ ሸሻለው ብሎ ማንጋ ያስኩት ነብዩ ላይ መጥቼ ለጠፍኩለት ማለት ነው። ኢብኑ ተይሚያ ምን ብሏል?
አላህ ከአርሽ በላይ አይደለም በዛቱ ብሎ ማለት ክደት ነው አለ። መሐመድ ደግሞ ምን አለ? በቁርአን አንቀጽ ላይ መከራከር በራሱ ክደት ነው አይደለም ብሎ መካድ አይደለም መከራከር በሱ ራሱ በወረደው ላይ ክደት ነው አለ። አከፋውበት። አያችኋል? ቅድም ቢናልካችሁ ቅድሚያ ዑለማዎችን አስክድሃለሁ ቀላሉን፣ ከዛ ነብይህ ላይ እመጣለሁ፣ ቀጣይ ማጋ ሄዳለሁ፣ አላህ ላይ ሄዳለሁ ማለት ነው። እቺ ቀላሉ አለች። ዑለማዎቻቸውን ለመካድ ቀላል እንደሚሆንላቸው ስለማቅ ነው የሚጀምረው። ከዛ ሙፈሲሮቻቸው ዋና ሊቃውንቶቻቸውን ቢክዷቸው ዲስማይ ማተር ላያደርግ ይችላል። ለኦዲየንሱም አስቀድሞ ሙሐመድን ካድ ብትለው ሊከብደው ስለሚችል ከላይ ታስክደውና እዛ ከካደ በኋላ እዚህ ሙሐመድ ጋር ሲመጣስ ሙሐመድን ይክዳል አይክድም? እንደ ፖፓላሪ አጣብቂኝ ውስጥ ገብቶ ቁጭ ይላል ማለት ነው። አማርኛ ይተርጎምልኛል፣ አማርኛው ሲመጣበት ደግሞ አማርኛው ውስንነት አለበት ይላል። ክርስቲያን አሰቃየኝ እኮ በእናትህ በምን ላሳየው? በቃ ግራ ገባኝ። አማርኛ አለ አማርኛ ካለ በኋላ አማርኛ ሲሆንበት ደግሞ አማርኛ እንደማልፈልግም ሀዲስ ብሎ ሲቀውጡ ነው የሳኩት። ሀዲስ እያለ ነበረ። ሀዲስ የሌለ መስሏቸዋል። እኔ ሙፈሲሮቻቸው እንዲጥሉ ስለፈለግኩ ነው። አስቀድሞ ሙፈሲሩን ከጣለ በኋላ ሀዲሱ ላይ ሲመጣበት ምን ያህል ጭንቅ እንደሚሆን አስበው። ራይት ዶክተር ዛኪር እንዴት ነህ? አቤት። እንኳን ደህና መጣ። አሎ አልሐምዱሊላህ። መልካም። ምንድን ነው ጥያቄ? ክርስቲያን ተቀበለው ወይና ቃል። ኦኬ እሺ። ዶክተር ዛኪር ይሰማሃል? አዎ አዎ። አላህ የት ነው ያለው? ከአርሽ በላይ። ኦኬ አላህ ከአርሽ በላይ ነው ያለው። አላህ ከአርሽ በላይ አይደለም ብለው የሚናገሩ ሙስሊም ተብለው መጠራት ይችላሉ? በመጀመሪያ ማለት ነው የኛ መመሪያችን ቁርአን እና ሐዲስ ነው። ከዛ ሊቃውንቱ ማለት ነው። ግን በቁርአንና በሐዲስ የሌለን እኛ እንከተል። አላህ ከአርሽ በላይ አይደለም ብሎ ያላመነ ሙስሊም ለምሳሌ ማለት ነው ከፈለገ ማመንም አለማመንም ይችላል። የራሱ መብቱ ነው። ይሄን አላህ ነው የሚቀጣው እንጂ እኛ አንቀጣው። አላህ ከአርሽ በላይ ያለው ማን ነው? ዶክተር ዛኪር አላህ ከአርሽ በላይ ነው ብለሃል። አሁን እንደዛ ብሎ ያለህ ማን ነው? ቁርአን ነው። ቁርአን ነው። ስለዚህ አላህ ነው ያለው አይደል? ስለዚህ አላህ ከአርሽ በላይ አይደለም የሚል ካፊር ነው ወይስ ካፊር አይደለም? አይደለም። ላኢላሃ ኢላላህ ያለ ሙስሊም ነው። ግን አሁን ምን ብለህ ምን አልኩ? ቆይ ለማፌዝ እና ለማደናባበር አትሩጥ። ቆይ ረጋባ ወይ ከሁለት አንዳችሁ አውሩ። ቀጥል። ከሃዲ አይደለም ብለን ያቆምከው አላህን ከአርሽ በላይ አይደለም ከአርሽ በላይ ነው የሚል ልክ አይደለም ብሎ የሚናገሩ ሙስሊሞች ተብለው መጠራት ይችላሉ? እነሱን እኔ ካፊር ናቸው ብዬ እነሱን ካፊር ማለት አልችልም። ለምን ሙስሊምን ካፊር ማለት ራሱ በራስ ላይ ነው የሚመለሰው። እሺ አንገታቸውን ቆርጦ ጉድጓድ ውስጥ መጣል ነው የሚልስ? አርቆ መጣል ነው እንዳይሸት የሚለው? በሐዲስ የለም። በሐዲስ ወይ በቁርአን አለ ከአርሽ በላይ አይደለም። እንደዛ ብለው የተናገሩ ሰዎች ቆይ አንዴ። ኦኬ አላህ ከአርሽ በላይ ነው ብለው የሚያምኑ ሰዎች አላህ ከአርሽ በላይ አይደለም ብለው የሚናገሩ ሰዎችን አንገታቸውን ተቆርጧቸውና ሽታቸው በማይደርስበት ቦታ አርቃችሁ ጣሏቸው ብለው የሚናገሩ የሙስሊም ሊቃውንት እነሱ ልክ ናቸው ወይስ ተሳስተዋል? እሺ እንዲመልስልህ እድል ስጠኝ። አንደኛ የኛ መመሪያችን ቁርአን፣ ሁለተኛ ሐዲስ ነው። ለምሳሌ ሊቃውንቶቹ ሊሳሳቱም ላይሳሳቱም ይችላሉ። ቆይ ችግር የለውም። ሊቃውንቶቹ ከሐዲስና ከቁርአን ያልተውጣጣ የነብዩ ሐሳብ ያልሆነ ነገር ያብራራሉ። ከሐዲስ ያለ ከሆነ አውጣ አሳየኛ እኮ የራሳቸውን ሐሳቡ ቁርአንና ሐዲስ ላይ የሌለ በራሳቸው ጽፈው ያስቀምጣሉ። እኔ በሐዲስና በቁርአን አላህ ከአርሽ በላይ መሆኑን
የማያምን አንገቱ ይቆረጥ የሚል የለም በሐዲስና በቁርአን ማለት። ኦኬ ቁርአን ላይ አላህ ከአርሽ በላይ ነው ብሎ ይናገራል። አይ አላህ ከአርሽ በላይ አይደለም ብለው የሚናገሩ ሰዎች አንገታቸው ተቆርጦ መጣል አለበት ብለው የሚናገሩ ለሙሐመድ በነገራችን ላይ ቅርብ የነበሩ የእስልምና ሊቃውንት ናቸው። ኢብን ኩዛይማ ማለት እሱ ልክ አይደለም ተሳስተዋል እያልከን ነው ወንድማችን? አይደለም እሱ ይሄንን ከጠንቶ እንደጻፈው አንተ እሱን ቢጠይቀው ይሻል። ኦኬ ስለዚህ ተሳስተዋል ልክ አይደለም ማለት ነው። ከየት አምጥቶ እንደጻፈው አይታወቅም። ተሳስተዋልም አልተሳሳትም ሊል አልችልም። እኔ ግን በቁርአንና በሐዲስ አለመኖሩን አረጋግጥልሃለሁ። ስለዚህ አንተ አትቀበለውም? ይሄን ሐሳብ ትቀበለዋለህ ወይስ አትቀበለውም? አላህ ከአርሽ በላይ መሆኑን የማይቀበል አንገቱ ይቆረጥ የሚል በቁርአን ወይም በሐዲስ ካለ ያው ሾም አሳየን። ኦኬ እሺ ቀጥል። ኦኬ እሺ አላህ ወይም ደግሞ በአላህ በአንድ የቁርአን አንቀጽ መከራከር በኡማው መካከል ልዩነት ለመፍጠር የሚሞክር ሰው ነው አይደለ ዶክተር ዛኪር? ለምሳሌ አሁን አንተ ያ ሰው እኮ ሆን ብሎ ለምሳሌ ያ ሰው እኮ ሆን ብሎ አይደለም የሚከራከረው። ለምሳሌ ሙስሊሞች አላህ ከአርሽ በላይ ነው ብለው ይናገራሉ። ከመካከላቸው አንድ ሰው ተነስቶ አይ አላህ ከአርሽ በላይ አይደለም ወይም ደግሞ ከአርሽ በላይ ነው አይባልም ብሎ ቢናገር በኡማው መካከል ልዩነት ለመፍጠር እየሞከረ ነው አይደል? እሱ ለመፍጠር ሳይሆን ለምሳሌ እሱ አላህን ከፍጡር ጋር አላመሳስልም ብሎ በራሱ አላህን ለማክበር ብሎ ነው እንደዚህ የሚለው እንጂ ሆን ብሎ ሙስሊሙን ለማከፋፈል የሚሰሩት ናቸው። ሙስሊሙን ለማከፋፈል የሚሰሩት ናቸው። ስለዚህ እሱ ከኡማው ተለይቷል አይደል? ከኡማው ወጥቷል። እፎይ ማለት ነው። የኢድ ቀን አህባሾች እንዲያምፁ ማለት ነው ቪዲዮ ሰርተ ነበር ግን አልተሳካልም። ቪዲዮ ግን ለቅቄዋለሁ፣ ገብታችሁ ማለት ትችላላችሁ። ምንድን ነው የምታወራው? ደባልቂ ቪዲዮ ሰርተ የኢድ ቀን የሰገደው ብያችኋለሁ እኮ ኢድ ላይ የሆነው እንዲህ እያሉ እፎይ እያሉት ደረሰ አልደረሰ አስጨንቆት የጠየቀ መልስ ምን ብለዋል? ክርስቲያን ቪዲዮ ላሳይ አህባሾች እንዲያምፁ የሰራበት አህባሾች አቅም የላቸውም እያልክ ዝም ይላሉ መስጊዳቸው ሲለጠቁ እያልክ አህባሾችን እንዲያምፁ ትሰራለህ። አህባሾች የእሱን ወሬ መስማት የለባችሁም። አዳምጥ። የዋብዮች እዚህ ያለ አህባሽ ማለት ነው እፎይ ለአንተ አስቦልህ አይደለም። እፎይ አራዳም አንተም በአቅሚት ያውን ፖለቲካ እዚቹ ቤታችን ላይ ቁጭ ብለህ ትሰራለህ። ምንገርም ነው። እኔ ዋብዮች እኮ በቃ ለማድነቅ አይቻልም። ፖለቲካ ሙስሊምን አንተ አትከፋፍልም። እኛ ፕሊስ አዳምጥ። ተሰነጣጥቀሃል፣ ተበታትነሃል እኮ ምን ያህል ውሸታም እንደሆነ ከእናንተ አንብስልኛ ዊ ቢሊቭ አዳምጥ። በእናት አዳምጥ። ክርስቲያን የጠየቀሃል በቁርአን አንቀጾች አይደለም አንቀጽ እንኳን መከራከር ኢአማኝ ያደርጋል ብሏል ነብይ ትክክል ነው ወይንስ ተሳስቷል? እሺ ልመልስልህ። ኢአማኝ ያደርጋል ብሏል፣ ግን አንገቱን ቁረጡት የሚል የለም እዛው። በቃ በደንብ አስተውሉ። አንድ ሙስሊም ኡማ ውስጥ ቢኖር አንደኛው ተነስቶ ከዛ ይሄንኛው እንደዚህ ነው እንጂ እንደዚህ አይደለም ብሎ ቢከራከር ሎክ ሙስሊሞች አሉ። ከሙስሊሞች ውስጥ አንድ ወጥቶ እንዲህ ነው እንዲህ ትክክል አይደላችሁም እያለ ቢከራከር ምን ይሆናል? ኢአማኝ ይሆናል። ነብዩ ባለው መሰረት ኢአማኝ ይሆናል። ግን አንገቱን ቁረጡ የሚል የለም ነው አርጉመንቱ። ዶክተር ዛኪር አንገቱን ቁረጡት የሚል የለም አለው የዛ ጋር የለም። አዲሱ ላይ ግን ምን የሚል አለ? በቁርአንም የለም። አይ ችግር የለም። ከኡመቴ ውስጥ በኡመት ውስጥ ማለት ነው ተነስቶ አንደኛው አንቀጽ ላይ የቁርአን አንቀጽ ማለት ነው ለምሳሌ አላህ ከአርሽ በላይ ነው ስትል አንተ በዛቱ ከአርሽ በላይ ነው ስትል ነው ዛትም የለውም በዛትም አይነገርም አለ የዛት ፈጣሪ ነው ዛት ያለው ምትል ስህተት ነው። እንዲሁም ደግሞ ከአርሽ በላይ ነው ማለትም እሱ ስህተት ነው ብሎ ቢልህ ምን አድርጓል ማለት ነው? ልዩነት አንጥቷል። ልዩነት ያመጣ እሱም ደግሞ እንደዛ እያለ አይደለም እያለ ሲሰብክ ወደ እሱ ሌሎችን እየሳበ ነው። ስለዚህ ልዩነት እያመጣ ነው ማለት ነው አይደለ? ምን ይሆናል? ኢአማኝ ይሆናል ወይንም ከእስልምና ይወጣል ማለት ነው አይደለ? ዶክተር ዛኪር
አንገቱን ቁረጥ የሚል ግን የለም። አንገቱን ቁረጥ ችግር የለውም። ስለዚህ ከእስልምና ይወጣል። ከዚህ በነብይ ትስማማለህ? ይሄን በዚህ ንግግሩ በነብይ ሐዲሱ ላይ ባለው እስማማለሁ። ያ ጎበዝ። ስለዚህ እኔ ባልኩት መሰረት ነብዩ ያለውን ማለት ነው። ኡመት ውስጥ አንዱ ተነስቶ በአንቀጽ ላይ ተለያይቶ እንደዚህ አይደለም ብሎ ክርክር ቢያመጣና ልዩነት ቢያመጣ እሱ ከእስልምና ይወጣል፣ ነብዩ ብሏል። ስለዚህ ዶክተር ዛኪርም ይስማማል። ዶክተር ዛኪር የከበደው ምንድነው? አንገቱን ቁረጠው የሚል የለም። አንገቱን ቁረጡት አሁን ሸውየው ሱናና ሳይ 40:23 ላይ አንገቱን ቁረጠው ብሏል ነብይ። ክርስቲያን ክፈትለት አላህ ከአርሽ በላይ አይደለም የሚል አንገቱን ቁረጥ ይላል። አሁን ሸውየው ተረጋጋ። ኦኬ ሁለትን ከፈቱ ቀጥል። ያ 20 21 22 23 ተመሳሳይ ሐሳብ ናቸው። ሁሉንም ከፈለክ እናሳያለን። ኦኬ ሱናና ናሳኢ 4022 ላይ it was narrated that Arjaf said I heard the messenger of Allah saying የአላህ መልእክተኛ እንደዚህ ሲል ሰምቻለሁ after me there will be many calamities and much evil behavior who wants to create a division among the ummah of Muhammad when they are all united strike him with sword ምን ይላል? ከኔ በኋላ ብዙ የተለያየ ክፍልፋይ የሚመጡ አሉ። በእኔ ኡመት ውስጥ ልዩነት ለመፍጠር የሚሞክር ካለ እሱን ቁረጡት ወይም ደግሞ አንገቱን ቁረጡት ብሎ ይናገራል መሐመድ። በምን በሶርድ በሴፍ አንገቱን ቀንጥሱት። ያዲሱን ቁጥር ንገር። ሱናን አናሳይ 40:23 40:22 21 ቀጥታ አንገቱን ቃላን እንዳጠራታና ላይቭ በለው ክርስቲያን እንትኗል ግዳድ የምትለውን በእንግሊዝኛ ታንበብ ይዘጋብና። ኦኬ ያ አንገቱን ቀንጥሱት ነው የሚለው በቃ በአማርኛው ሲተረጉም ሜቢ መረዳት የምትችሉ ስላላችሁ አብዛኞቻችሁ ማየት ትችላላችሁ። ዑለማዎቻቸውን እናስክዳለን፣ ከዛ ነብያቸውን እናስክዳለን፣ ከዛ አላህ ጋር እንሄዳለን። ዘሆል ሁሉንም እናስክዳቸዋለን ብያቸዋለሁ እኮ አታመልጭኝ አታሯሩጭኝ ነው። እንደና ዑለማዎችን ካድን፣ ነቢያችንን ክደን፣ አላህን ክደን፣ ከዛን ቃል ስጋ ፕሮፋይል ያለውን ሕፃን ልጅ ጡት እየጠባ ያለውን ነው የምናመልከው ወይስ? አይ ጭንቅላት የሌለውን አንገት የሌለውን ቆማጣውን አንድ ባቱን ከምታመልክ ቃል በስጋ የተገለጠውን እርሱን ብታመልክ በምን እድል ነበር። ነገር ግን እሱን እንዳታመልክ ምን አድርገዋል? አጋንንት ተጫውቶብህ ሱራ 72 ከቁጥር 1 እስከ 3 ሱራ 72 ከቁጥር 19 ያ አጋንንት ተጫወተብህ የሙሐመድ ወንድም የሚሆነው ሌሊት የሚጋብዙ ሳይ ሙስሊም 450 ኤሌ ያለው ጂኒዎች የሚወስኑት ነብይህን አንድ ባት የሆነውን አንድ እግር የሆነውን ፊት ብቻ ያለውን ጭንቅላት የሌለውን ያንን አካለ ጎደሎውን እያመለክ እንድትኖር ስለማንፈልግ ከስር ሆነ ትማራታለህ። ባለጌ ስትሆኑ አላህን በደንብ እናስተዋውቃችኋለን። አላህን ስንነግራችሁ ስድብ ይመስላችኋል። አላህን ስንነግራችሁ ስድብ ይመስላችኋል። ያልኩት ሁሉ አላህ ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ ባት ነው የምታመልከው። በምን እድል ነው በስጋ የተገለጠውን ሕያው አምላክ ማምለክ? በምን እድል? ሙስሊሞች ራሳችሁን ስለምንቁ ክርስቶስ በስጋ መገለጡ ይቀፋቸዋል። አምላክ በስጋ መገለጡ የመለኮት ሙላት በስጋው ተገልጦ መታየቱ፣ መዳሰሱ፣ መነካቱ ማይታየው፣ ማይዳሰሰው፣ ማይነካው እርሱ በስጋ መገለጡ ወንድሞቼ ማለቱ የመላእክትን ዘር ሳይሆን የአብርሃምን ዘር ያርዘው ኢየሱስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል። ዋርኒንግ መጣበት ወይ ያ እንደዛ ነገር መሰለኝ። ዶክተር ዛኪር አላህ ለምንድን ነው ቆሻሻ ቦታ ላይ የማይገኘው? ሽንት ቤት ለምንድን ነው የማይገኘው? አንተ አምላክ የምትለው ሽንት ሸናና ታዲያ አላህ ሽንት ቤት መግባት አለበት? ሽንት ቤት ለምንድን ነው የማይገኘው ነው ያልኩህ ዶክተር ዛኪር።
ወደ ቶፒኩ መልሰው። አላህ ማይሸናው ድፍን ስለሆነ ነው፣ ማስወጫ ስለሌለው ነው። ማስወጫ ማስገቢያ ስለሌለው ሱረቱ ኢኽላስ ሰመድ ማለት አላሁ ሰመድ ማለት ድፍን ነው፣ ማስገቢያ ማስወጫ የለውም ማለት ነው። ኤነስ ቶፒክ ላይ መልሰው ቶኑን ቀነስ አድርጉትና ያ አይ ቲንክ ቶፒክ ላይ ሰዓትም ግን ፎይንት እንዳይልበት አዲሱን አውጥቼዋለሁ። ቆይ የምን ማጭበርበር ነው? አንዴ ተረጋጋ። የምን ማጭበርበር? ማን ያጭበረበረው? እና ከፍ በልና አንብበዋ። ያው ክፈተው። የምን ማጭበርበር ነው? የቅድሙን አዲስ አውጣው ክፈተው። ሱናን አኒሳ 40:23ን አውጣው ክፈተው። እሺ ልክፈትልህ። አውጥቼዋለሁ። ምንድን ነው ያጭበረበር ነው? አንገቱን ቀንጥሰው ይላል አይልም? አንገቱን ቀንጥሰው ይላል አይልም? አንገቱን ቀንጥሰው የሚለው አንገቱን ቀንጥሰው ምናምን አይደለም ያጭበረበርከው። እሺ ዳም ብብልህ ይሄው the messenger of Allah sallallahu said any እንግሊዘኛው ነው ያለው who goes out ራሱ እንትን ይበርበናት any who goes out and tries to create division among them እሺ ምንድነው የሚለው ሐዲሱ የሚለው ከእስልምና የወጣውን እንጂ እስልምና ላይ ያለውን አይደለም የሚለው who goes out የሚለው ከእስልምና የወጣው ከዛ ክፍፍል ለመፍጠር የሞከረውን ቆይ ከእስልምና ወጣ አይልም። አንድ የክፈተው ክርስቲያን በእኔ ኡመቴ ውስጥ እያለህ እኮ ነው። እዛ ኡመት ውስጥ ነው ያለው ገና። who goes out ማለት ምን ማለት ነው ታዲያ? አዳም አንብባ። ሐዲሶቹ እንዳለ ተመሳሳይ ናቸው ሁሉ ማለት ይቻላል። ከ20 ጀምሮ ነው ያለው። እዛ ኡማ ውስጥ ሆኖ ነው። ያ ምን ይላል? I had the messenger of Allah says, after me there will be many calamities and much evil behavior. Whoever wants to create division among the ummah of Muhammad, when they are all united, strike him with the word. ምንድነው መጀመሪያ ያመጣው ሐዲስ ምንድነው የሚለው? ሁሉም አንድ አይነት ነው። አንድ አይነት ነው። ሁሉም ሐዲስ ተመሳሳይ ነው። ስለዚህ በሙሐመድ ኡማ ከእስልምና ወጥቶ ዲቪዥን የሚፈጥር ነው የሚለው። ያ ማለት ምንድነው? አንዴ ችግር የለውም እናስረዳ። አንደኛው ከወጣ ማለት ነው። ምን ማለት? ካደ ማለት ቅድም ባሳየንህ ላይ በአንቀጽ መለያየት ካዲ ነው ያስባለን አይደለ? ተስማማን አይደለ? ዛኪር አንተ ያልከው አንገቱ ይቆረጥ ምናምን ያልከው ማለት ነው። በላይ አለሞቅ የቅድሙ የኢብኑ ተይሚያ ያልከው ነው። ቆይ እኔ ኢብኑ ተይሚያን ክዳችሁታል። ችግር የለውም። አሁን ነብይህ ላይ ነኝ። በአንቀጽ መለያየት ነብይህ ምን አለ? ከእስልምና ያወጣል ካዲ ያደርጋል አለ አይደለ? ተስማምተሃል? አዎ ሐዲሱ ይላል። ያ ዋበዝ በኡመት ውስጥ ደግሞ ክፍፍልን የሚፈጥር በእኔ ኡመቴ ውስጥ ልዩነት ይመጣል፣ ክፍፍል ይፈጠራል። ክፍፍል የሚፈጥረውን አንገቱን ቀንጥሰው አለ አይደለ? አዎ ይሄንን ነው እኛም ያልነው። ስለዚህ በኡመት ላይ ቀደም ምን ብሎናል? በደንብ አስተውል። ልዩነት መፍጠር አንገት ያስቀነጥሳል። በአንዲት አንቀጽ እንኳን መከራከር ደግሞ ካዲ ያደርጋል። ስለዚህ በአንዲት አንቀጽ ከተከራከሩ አንደኛው ምን ሆኗል? ይክዳል ማለት ነው። በዛ ላይ ደግሞ ልዩነት ለመፍጠር ክርክር ከፈጠረ ምን ያደርገዋል? አንገቱን ይቀነጥሰዋል። ፕላስ ይህን ተጨማሪ አድቫንቴጅ ልስጥ። ሱናን አናሳይ 40:60 ላይ ሱናን አናሳይ 40:66 ላይ 40:59 ላይ ከእስልምና መውጣትም ያስገድላል። መውጣቱ ያስገድለዋል። አንድ መውጣቱ ያስገድለዋል። ያውኑ ከእስልምና ወጥቶ ክፍፍል ለመፍጠር የሞከረ ነው ግደሉት የሚለው ያ እሱ ብቻ አይደለም። ልዩነት ከፈጠረ በኡመት ውስጥ ልዩነት ከፈጠረ ይገደላል። ወጣ ማለት በራሱ ይገደላል። ከእስልምና ወጣ ባልከው ቅድም በተናገርኩት ራሱ ያስገድለዋል። እሺ አንገቱ ቀንጥስ የሚለው ደግሞ እኔ ለመጀመሪያ ጊዜ ነው ቤትን የመጣሁት። አሁን አንድ ጥያቄ ልጠይቅ በቅንነት፣ ከዛ መልሰኝ። ካልቻልክ ደግሞ ታወርደኛል። ቀጥል። ኢየሱስ እግዚአብሔር ነው?
ኢየሱስ እግዚአብሔር ነው በሚገባ በስጋ የተገለጠ አምላክ ነው። እሺ ኢየሱስ እግዚአብሔር ከሆነ ማርቆስ 10:18 ምን ይላል? ምን ይላል? ቸር ምን ይላል? ላምብልህ ቀጥል። እሺ ላውጣው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ኢየሱስ እግዚአብሔር አይደለም እያለ ነው እዚህ ጋር። አይደለውም የሚለውን እስና ከፍ በልና አሳየኝ። ይኸው ከአንዱ ከእግዚአብሔር ራሱን አወጣው እኮ ራሱን አውጥቶ ከአንዱ ከእግዚአብሔር በቀር ማንም ቸር የለም አለ። አይልም። ክፈተው። ልክፈትልህ። ቆይ አይደለውም ያለበትን ካሳየኝ ንጽጽር አቆማለሁ። ራቢ ኧረ እቺ ፉገራክ ነች። አይደለም እፎግራለሁኝ እኔ አሳያለሁ። ክፈተው። ይታያል? ለኔ አይታየኝም። ይታያል? አልበራም ካሜራ። እሺ ይታያል? እሺ ቁጥር ስንት ላይ ነው እንደዛ የሚለው? 18። ኦኬ ቁጥር 18። እሺ ለሚቼክ ክርስቲያን ወይን ከጎን ትከፍተዋለህ? እሺ ና አንብበው። እሺ አነበዋል። አንብበው። አምላክ አይደለውም እግዚአብሔር አይደለውም ይላል ነው ያለው። እሺ ከ17 ጀምሮ ላንብብላችሁ። ከ17 ጀምሮ ላንብብላችሁ። እርሱም በመንገድ ሲመጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን ይወርስ ዘንድ ምን ላድርግ ብሎ ጠየቀው። ከዛ 18 ላይ ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ምን አለው? ከአንዱ ከእግዚአብሔር በቀር አለው። በቃ ራሱን አወጣ ማለት ነው ከእግዚአብሔርነት። ማን አለ? አንተ እንደዛ ብለህ ተረጉም። ማን አለ እንደዛ? ይኸው እዚህ ጋር የተጻፈው አይልም። አወጣ የሚል ከየት አመጣ? ለምን ትተረጉማለህ በራስህ? እሺ አንተ ተርጉምልኝ። እሺ አንተ እኮ ነህ በራስህ እየተረጎምክ ያለው አንተ ነህ። እሺ ተርጉመው እዚህ ጋር ተርጉመው። አንተ ያልከው ግን የለም አይደለ? መጽሐፉ ላይ እንደዛ አይልም። በራሱ ነው ያልከው። ይኸው ከአንዱ ከእግዚአብሔር በቀር አለ እኮ። ይኸው እኮ ቸርማ አንድ እግዚአብሔር ነው። እውነት ነው። አዎ ግን አይደለም። በዚህ ጥቅስ መሰረት ቸር አይደለም ኢየሱስ። ማን አለ ቸር አይደለም? መቼ ያለ የቱ ጋር ነው አይደለም? ስለምን ቸር ትለኛለህ እያለ እኮ አላነበብከውም ጥቅሱን እስከዛሬ? ሰውየውን ጠየቅ። ስለምን ቸር ትለኛለህ እያለ እኮ ሰውየውን ጠየቀው ማለት አይደለም ማለት አይደለም። ለምሳሌ አንድ ሰው መጥቶ ስለምን አዳምጥ እፎይ አንተ ጎበዝ ነህ ቢለኝ፣ አንድ ሰው መጥቶ ጎበዝ ነህ ቢለኝ ለምን ጎበዝ ትለኛለህ ብዬ በጠይቀው ሰነፍ ነኝ እያልኩት አይደለም። አምነህብኝ ነው ያልከው። ጥሩ እውነት ለሽንገዳ ነው ያልከኝ እያልኩት ሊሆን ይችላል። በምን አውቀህ ነው አይደለም አይደለም እያልክ ያለው አርጊው የምታደርገው ኬት አምጥተህ ነው? ምክንያቱም ክርስቶስ ቸር አትበለኝ ብቻ አይደለም ያለው፣ ከአንዱ ከእግዚአብሔር በቀር ቸር የለም አለው። አየህ ቸር አትበለኝ ብቻ ቢለው እሺ ከአንዱ ከእግዚአብሔር በቀር አለ አይደለውም እኮ አይደለም ክፍሉ እያለ ያለው ወንድማችን አይደለውም እያለ ሳይሆን አለ እንጂ በግልጽ ነው አለው። እሺ በቃ አንድ ላሳያ። እሺ ኦኬ አንብበው ክርስቲያን። ቅድም ሼር አደረግሽልኝ ልጅ ካለሽ ማለት ነው። ይኸው ስሚ። ኦኬ እርሱ በመንገድ ሲወጣ ወደ እርሱ ሮጦ ተንበረከከለት አይደለ? ሰገደለት። ተንበረከከለት ይላል። ኦኬ ሰገደለት ማለት ነው። ኦኬ ሽዛ አምላክ እንደሆነ ያውቃል ማለት ነው። እኔ ጥያቄ እሱ ጋር አይደለም። ቸር መምህር ወይ አለው። ቆይ ቸር መምህር ወይ የዘላለም ሕይወትን ወርስ ዘንድ ምን ላድርግ ብሎ ጠየቀው አይደለ?
አዎ የዘላለም ሕይወት የሚሰጥ እንደሆነ ያውቃል ማለት ነው። ምን ላድርግ ብሎ ነው ጠየቀው? ምን ስጠኝ ሳይሆን ምን ላድርግ ብሎ ነው ጠየቀው? እኮ እየጠየቀ ነው። ኦኬ ኢየሱስ ምን ብሎ መለሰለት? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። እዚህ ጋር እኔ ቸር አይደለሁም ንፉግ ነኝ እያለው ነው። ቸር አይደለሁም ብሎታል በግልጽ። ለምን ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። አየህ እኮ ይበላ። ያ ማለት ቸር አይደለሁም ማለት ነው። ያ ማለት እግዚአብሔርም አይደለሁም ቸርም አይደለሁም ብሏል እዚህ ጋር ማለት ነው። 18 ላይ ማን ነው እንደዛ ብሎ የተረጎመልን? አልኩህ እኮ ማን የተረጎመልን እንደዛ ብሎ? ይሄው ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ኢየሱስ አይደለሁም ማለት አይደለም። አይ አዳምጥ። ለምሳሌ አንድ ሰው መጥቶ አንተ ደግ ነህ ሲለኝ ማን ነው ለምን እንደዛ አልክ ብዬ ብጠይቀው አይ እኔ ደግ አይደለሁም ክፉ ነኝ እያልኩ ማለት አይደለም። አምነህ ነው ወይ እንደዛ እያልክ ያለው እያለው ነው ክርስቶስ። በደንብ አስተውል። ክፍሉ እንደዚህ ነው የሚለው። ኢየሱስም ስለምን ቸር ትለኛለህ? አዳምጥሽ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። እግዚአብሔር መሆኔን አውቀህ ነው ቸር የምትለኝ? አዳምጥ። ማን ምንድን ነው ስለምንድን ነው ቸር እያልከኝ ያለኸው? ለሽንገላ ነው ወይንስ አምነህ ነው? ከአንዱ ከእግዚአብሔር በቀር ቸር የለምና ስለምን ቸር ትለኛለህ? ለሽንገላ ነው እያልከኝ ያለው ወይንስ አምነህ ነው? ከአንዱ ከእግዚአብሔር በቀር ቸር የለምና ለምን ቸር ትላለህ? ቀጥል፣ ክፍሉን አስቀጥለው ክርስቲያን። ከዛ ምን ይመጣል? ትእዛዛትን ታውቃለህ። ቆይ አንዴ አዳምጥ ክፍሉን። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር አለው። ይሄ ባለጸጋ ለምንድን ነው የመጣው? ክርስቶስ በደንብ ስለሚያውቅ ነው የጠየቀው። እነኝህን ትእዛዛቶች ጠብቅ አለው። ታውቃቸዋለህም አለው። በደንብ አስተውል። ትእዛዛትን ታውቃለህ። ክርስቶስ ገና ሰውየው ሳይነግረው ያውቃል አያውቅም ሳይነግረው የሩቁን የሚያውቅ አምላክ ስለሆነ ታውቃለህ አለው። እንደሚያውቅ ገና ሳይነግረው ነገረው። አምላክ ስለሆነ ማለት ነው። የሩቁን አዋቂ አላህ ብቻ ነው ብላችሁ የምታምኑት። ክርስቶስ አስቀድሞ ስለሚያውቅ ነገረው። ታውቃለህ እንደሚያውቅ ነግሮት አይደለም፣ ሳይነግረው ገና ያውቃል። ኦኬ። እርሱ መልሶ መምህር ወይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቅ ያለው አለው። መምህር መሆኑንም ኮንፊርም እያደረገለት ነው። አንድ ሚዩት አድርገው እንትናት ባላ ጣልቃ ትግባ። ኦኬ ጋር ነበርኩኝ። መምህር ወይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቅ ያለው አለው። ክርስቶስ ከነገረው በኋላ ነው መጠበቁ ሰውየው የሚናገረው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎድሎሃል፣ ሂድ ያለህን ሁሉ ሸጠህ ለድሃ ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። የምንከተለው ህይወት የሚሰጥ መስቀሉን የምንሸከመው ክርስቶስን ነው። ክርስቶስ ለእኛ የተሰቀለበትን መስቀል እንሸከማለን። መስቀል ኃይላችን ስለሆነ፣ ምክንያቱም አጋንንት የተቀጠቀጠበት ስለሆነ። እሺ ቆይ ሰምቻለሁ። አሁን ሰማሁ ቀደል አትግባ ጣልቃ። ኢየሱስም ወደደው። ሉክ ኢየሱስም ወደ እርሱ ተመለክቶ ወደደውና አንድ ነገር ጎድሎሃል አለው። የጎደለውን ያውቃል፣ ያለውን ያውቃል፣ የጎደለውን ያውቃል። የሩቁን የሚያውቅ ስለሆነ አምላክ ስለሆነ ሂድ ያለህን አያውቅም። የሩቁን አያውቅም። አዳምጥ ፕሊስ። ለማመን ረብሸው ስረጃ ይሰጣለሁ። አያውቅም። ቆይ ተረጋጋ ፕሊስ። ሌላ ቦታ ላይ ከመሮጥ በፊት እዚሁ አሁን እየጨረስን እንሂድ። የሚጎለውን ደግሞ እየነገረው ነው። ያለውን ነገረው፣ የሚጎለውን ደግሞ ሊነግረው ነው። አንድ ነገር ጎሎሃል፣ ሂድ ያለህን ሁሉ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። ይሄ ይጎልሃል፣ ይሄንን አድርግ አለው። ሕግጋትን መጠበቅ እነኚህ አሉ፣ ታውቃቸዋለህ፣ እነኛን ታውቃለህ። ይሄንን ግን ጎድለት አለብህ አለው። አምላክ ስለሆነ የሚጎለውንና ያለውን ስለሚያውቅ። ይሄ ባለጸጋ ግን ምን አለ? ከፍ አድርገው። ነገር ግን ስለዚህ ነገር ፊቱ ጠቆረ። ሰውየው ሆነ ፊቱ ጠቆረ። ብዙ ንብረት ነበረውና እያዘነም ሄደ።
ሎክ እሱ ብዙ ባለጸጋ ባለሀብት ሆኖ ክርስቶስን ቸር ሲል አምኖ አይደለም። አምኖ ከሆነ ክርስቶስን መከተል ከፈለገ ፕሊስ ለምትረብሸው ዶክተር ዛኪር አምላክነቱን አምኖ ቸርነቱን አምኖ ከሆነ መምህሩ እንደሆነ አምኖ ከሆነ መምህሩ ከተማሪው ተማሪው ከመምህሩ መማር አለበት። አምኖት ቸር አምላክ እያለው ከሆነ እውነትም ቸር ከሆነ አምላክህ ቸር ከሆነ ይሰጥሃል ማለት ነው። ደግ እኔ በልቤ ደግ ነኝ ብሎ እንደሚናገር እኔ ደግ ነኝ እንደሚለው ክርስቶስ። ስለዚህ ደግነቱን አምኖ ቸርነቱን አምኖ አምላክነቱን አምኖ ከሆነ እየጠራ ያለው ባለጸጋ ያደረገው እሱ ነውና ያለውን ሰጥቶ መከተል ይችላል። ምክንያቱም አምላኩ ነው ያዘዘውና ቸርነቱን አምላኩ ቸር መሆኑን ካወቀ ካመነ እንደዛ ብሎ ከጠራ ያለውን ለመስጠት አይከብደውም ነበረ። አምኖበት ከሆነ ቸር አምላክ ቸር መምህር ሲል አምላክነቱን አምኖ ከሆነ ለሽንገላ ካልሆነ። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ያለህን ስጥ ሲለው እሱ እንደሰጠው እሱ የሰጠውን ያንን ባለጸጋነት እስቲ ስጥ ለደሃ አንተ ሲለው የኔ ጥያቄ እኮ ይሄ ሁሉ ሀተታ እኮ አይደለም። የኔ ጥያቄ ኢየሱስ እግዚአብሔር ያለው ማንን ነው? 18 ላይ ፕሊስ አዳምጥ ቆይ። ነገር ግን ቤቲ ላይ ፕሊስ አዳምጥ ቆይ። አዳምጥ በእናትህ ቆይ። ኦኬ። ነገር ግን ስለዚህ ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ኢየሱስም ዘር ብሎ አይቶ ደቀ መዝሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግስት ከመግባት ይልቅ መግባት እንዴት ጭንቅ ይሆናል። ደቀ መዝሙርቱም እነዚህን ቃሎች አደነቁ። ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው። ባለጸጋ ወደ መንግስት ሜይ ቢ ከፍ አድርገው ክርስቲያን አንብበው ወይንም እኔ ጋር እየታየኛል። ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው ይላል። እነርሱም መጠን ተዛ ይንን እችኛዋን እንትኗን መሐመድ ኮርጃ ቁርአን ላይ ማለች ባይዘ ግመል በመርፌ ቀዳዳ ብሾልክ ይቻላል ምናምን ባለጸጋ ከሚገባ ምናምን የሚለውን ምሳሌውን ፕሊስ ምንድነው ፓኒክ አስር የምታደርገው? እሺ ከስሩና ተማር። ስለዚህ ምሳሌውን ያመጣዋል። ይህንን መሐመድ ወስዶ ቁርአን ላይ ከቶታል ማለት ነው። እንዴት ይቻላል ብለው እንትን ሲሉ አርጊው ሲያደርጉ በኋላ ይሄ በእግዚአብሔር ዘንድ ይቻላል ብሎ ይነግራቸዋል። ስለዚህ ያ ባለጸጋ ህጉን ያውቀዋል፣ በደንብ አስተውሉ። ነገር ግን ቸር መምህር ብሎ ሲል አምኖበት አልነበረም ማለት ነው። ቸርነቱን አምኖ ከሆነ ክርስቶስ ቸር አምላክ መሆኑን አምኖ ቸር መምህር መሆኑን አምኖ ቢሆን ያለን ስጥና ተከተለኝ ሲለው እምቢ ማለት አይጠበቅበትም ነበረ። አምላካችሁ እናንተ በደንብ አስተውሉ። አምላካችሁን ስትጠሩ እውነት ቸር አምላክ መሆኑን ካመንክ እሱ እንደሰጠ ካመንክ ያለን ስጥና ተከተለኝ ሲልህ እምቢ ልትለው አትችልም ማለት ነው። የዘላለም ህይወት የሚሰጠው ራሱ ስለሆነ ቸር አምላክ የሆነው እሱ ስለሆነ መስቀሉን ተሸክሞ የሚከተለው ቢኖር አይ ቲንክ ቁጥር 37 ላይ አድርገው ከፍ አድርገው እኛስ እንዴት እንከተል ብለው ሲሉት ሁሉን ትተው እንዲከተሉት በገንዘብ መታመን እንደሌለባቸው ለደቀ መዛሙርቶቹ ቀጣይ ይነግራቸዋል ክርስቶስ ማለት ነው። ሁሉን ትተህ የምትከተለው አምላክን ብቻ ስለሆነ ክርስቲያን አለ ከፍ አድርገው ሁሉን ትተው እንዲከተሉት ይነግራቸዋል ማለት ነው። ክርስቲያን አልሰማም እንዴ? ነኝ ትሰማለህ? ኦኬ ስታክ አድርጎ ነው ክርስቲያን። ኦኬ ክርስቲያን አለ እያወራ ከሆነ ሚዩት ነው ክርስቲያን አይ ቲንክ እንደም ብሏል። ስለዚህ ቸር መምህርነቱን ተናግሯል ክርስቶስ ዮሐንስ ወንጌል ምዕራፍ 13 ላይ እኔ ቸር ነኝ፣ ቸር መምህር ትሉኛላችሁ። ያ ቸር መምህር ነው ክርስቶስ። ፕላስ ደግሞ እሱንም እንዲከተሉት ተናግሯል። ስለዚህ ቸር ከሆነ በደንብ አስተውሉ፣ መምህር ከሆነ እኔን ተከተሉ ካለ እሱ ቸር ነው ማለት የሚሰጥ የዋህ ከሆነ እነሱም ያንን ማድረግ አለባቸው ማለት ነው። ቸርነቱን አምነው ነው መከተል ያለባቸው። ስለዚህ ያ ቸር አምላክ ብለህ አምነህ ነው መከተል ያለብህ እንጂ በሽንገላ በአፍህ መሆን የለበትም። የዘላለም ሕይወትን እንዴት አገኛለሁ ብሎ አለ። የዘላለም ሕይወትን የሚሰጠው ደግሞ ራሱ ስለሆነ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል ብሎ ተናገረ። ስለዚህ የሚያምንበት ሕያው ይሆናል፣ ሕያው የሆነም ደግሞ ለዘላለም አይሞትም ማለት ነው። የዘላለምን ሕይወት እንደሚሰጥ ተናገረ ማለት ነው። እንዲሁም ደግሞ ተመሳሳይ
የሚያምንበት ሕያው እንደሚሆን ይህንን ነገረ። ስለዚህ ሕያውነቱ በእርሱም በማመን ይመጣል ማለት ነው። ስልጣን የለኝም መሰለኝ። ኦኬ አይ ቲንክ ገዝቱ ሞልቷል። ቢልክም ገዝቱ ሌላ እሺ ቦስ እዚህ ክፍል ላይ ሙስሊሞች የሚሸወሉት ነገር ሁሉ ያስቀኛል። አንተ ሐኪም ነህ እንበልና አንተ ምርጥ ሐኪም ወይ መድኃኒት ስጠኝ ብለህ ምን ማለት ነው? አንተ ምርጥ ሐኪም ሆይ መድኃኒት ስጠኝ ስላልኩ አንተ ለምንድን ነው ምርጥ ሐኪም የምትለኝ? ዲግሪ እንዳለኝ ታውቃለህ ብትለኝ ማን ነው? አንተ ሐኪም አይደለሁም እያልከኝ ነው? ምክንያቱም ምርጥ ሐኪም ስትል ዲግሪ ኖሮት አውቀህ ነው ወይስ ሳታቅ ዝም ብለህ ለመሸንገል ነው ያልከኝ? በምን አውቀህ ነው ብሎ እንደማለት ነው ክርስቶስ የተናገረው። ስለምን ቸር ትለኛለህ ሲል እነሱ ግን ምንድነው ሊትራሊ የሚወስዱት ገልብጠውት በቃ እኔ አይደለሁም ወደ ብሎ ነው የሚወስዱት። ይሄ ነው በቃ ትልቅ ውስጠታችሁ ሙስሊሞች። ይህንን ደግሞ ያው ኡስታዞቻችሁ የነገሯችሁ እንጂ እንደዚህ አረዳድ በተአምር የለውም መጽሐፍ ቅዱስ ላይ። ሊትራሊ እንደዚህ ነው ያስቀመጠው። ዲግሪ አይደለውም የሚል በሌለበት ላይ ከየት ነው ምጭ ነው? ቸር መምህራን አይደለውም አላለም። ለምን ትለኛለህ? አምነህ ነው ወይ የምትለው? ያ እንደዛ ነው። በነገራችን ላይ ሳያምንበት ነው ከሱ ምስጋናና ውዳሴ ልክ እንዲመልስለት ፈልጎ ነው እንደዛ ብሎ ያ አይሁዳዊ ክርስቶስ ኢየሱስን የጠየቀው ማለት ነው። እና ይሄ ጥያቄ የአሪዮሳውያን ጥያቄ ነው በነገራችን ላይ። እና ሙስሊሞች እያንዳንዱ መጽሐፍ ቅዱስ ላይ አንስተው የክርስቶስን እንደዚህ የተነገሩ ነገሮችን አንስተው የሚናገሯቸው በሙሉ የአሪዮሳውያን ጥያቄ ነው። እና ይሄ በቅዱስ አምብሮስ ለምሳሌ በ380 ምናምን ዓመተ ምህረት የነበረ አባት ነው። ይህን የመጽሐፍ ቅዱስ ክፍል ያብራራዋል ለአሪዮሶች ለአሪዮሳውያን ምላሽ በሚሰጥበት መጽሐፉ ማለት ነው። ኦን ዘ ክርስቲያን ፌዝ የተሰኘ ስራው ላይ በደንብ አድርጎ ያብራራዋል ይህንን። እና ቡክቱ 19ኛው ሴክሽን ላይ እንደዚህ ብሎ ይናገራል። ፒኔት ሄደች። ኦኬ ምን ይላል? the lord then does not deny his goodness። እዚህ ጋር እኮ ክርስቶስ ኢየሱስ ማለትም ጌታ መልካምነቱን ወይም ደግሞ ቸር መሆኑን እየካደ አይደለም ማለት። he rebukes this sort of disciple ምን አለ? ይልቁንም የዚህን አይነት ደቀ መዝሙር እየገሰጸ ነው እንጂ ጸሐፊው ቸር መሆኑን ቸር መምህሩ ባለ ጊዜ ጌታ ለምን ቸር ትለኛለህ ብሎ መለሰለት ይላል። ቀጥሎ ማለት ነው for when the scribe said good master the lord answered why do you call me good። እንግዲህ ያ አይሁዳዊ ያ መምህር የተባለው ክርስቶስ ኢየሱስን ቸር መምህር ሆይ ብሎ በጠየቀው ቁጥር ጊዜ ክርስቶስም ለምን ቸር ትለኛለህ ብሎ የመለሰው which is to say it is not enough to call me good። እኔን ምን አለ? እኔን ቸር ብሎ ብቻ መጥራት በቂ አይደለም ብሎ እየመለሰለት ነው። whom you believe not to be God አምላክ ነው ብለህ የማታምንበትን አካል ቸር ብለህ መጥራት ብቻ በቂ አይደለም። not such do I seek to be my disciple እንደዚህ አይነት ደቀ መዝሙሮችን አልፈልግም። ምክንያቱም ክርስቶስ ኢየሱስ ዝቅ ብሎም ብሏል ልትወድ እኔን መከተል ብትወድ ያለህን ሸጠ ሁሉ ተከተለኝ አይደል ያለው። ስለዚህ ክርስቶስ ኢየሱስን በፍጹም እሱ ያዘዘውን ትእዛዝ ለመከተል ክርስቶስ ኢየሱስ ያዘዘውን ማድረግ አለበት እያለ ነው። ስለዚህ እሱን ደግሞ እንደ አምላክ ስላልተቀበለው ሪቢውክ እያደረገው ነው። men who rather consider my manhood and reckon me a good master then look at my good godhead and believe me to be the good God ብሎ ይናገራል። ስለዚህ እንዲህ ያሉትን ደቀ መዛሙርት አልፈልግም፣ ከአምላክነቴ ይልቅ ሰውነቴን ብቻ ተመልክተው ቸር መምህር ብለው የሚገምቱኝን ሳይሆን አምላክነቴን ቸር አምላክ መሆኔን አምነው የሚያምኑብኝን እንጂ ብሎ ክርስቶስ ኢየሱስ መለሰለት። ምክንያቱም ጌታችን ኢየሱስ ከሰው ክብርን እንደማይቀበል መጽሐፍ ቅዱስ ደጋግሞ ይናገራል። እሱ ከሰው ክብር አልቀበልም ብሎ ይናገራል። የአይሁዳዊ ግን ክብር እየሰጠ ያለው ለራሱ ክብርን ሽቶ እንደሆነ ስለሚያውቅ ነው እንደዛ የመለሰለት። የማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ ምን ይላል? ኦኬ ያ ምን ይላል? ክርስቶስ ኢየሱስ ከሰው ክብርን አልቀበልም ብሎ ይናገራል። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንዳለ እንደሌላችሁ አውቃችኋል። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም።
ሌላው በራሱ ስም ቢመጣ እሱን ትቀበሉታላችሁ አለ። ስለዚህ ክርስቶስ ኢየሱስ በአባቱ ስም መጥቶ ያ ሰው ስላልተቀበለው እሱም ደግሞ የፈለገው መልሶ ክብር እንዲሰጠው ስለሆነ ክርስቶስ ኢየሱስ እንደዛ ብሎ መልሶለታል ማለት ነው። ለምን አይሁዳውያኖች ክብር ነው እርስ በራሳቸው ቸር መምህር ሆይ እያሉ ነው የሚጠራሩት አይደለ? የማቴዎስ ወንጌል ምዕራፍ 23 ብታነቡ በምሳም የከበሬታ ስፍራ በምኩራብም የከበሬታ ወንበር ሰላምታ ይለዋወጣሉ፣ መምህር ሆይ መምህር ሆይ ይባባላሉ። እንደዛ መባባል ለአይሁዳውያኖች ልማድ ነበር፣ እንደዛ ያደርጉ ነበረ። ስለዚህ ምን አለ እዚህ ጋር ዝቅ ብሎ እናንተ እርስ በራሳችሁ ክብርን የምትቀባበሉ ይላል። ስለዚህ እነርሱ እርስ በራሳቸውን ክብር መቀባበል ስለሚፈልጉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ አላቸው። ስለዚህ እነሱ ከሰው ክብርን ለሰው ክብር የሚሰጡት ያ ሰው መልሶ እንዲያከብራቸው ስለሚፈልጉ ነው። ስለዚህ በክርስቶስ ኢየሱስ ያለውን ጌትነቱን አምኖ ስላልነገረው ክርስቶስ እንደዛ ብሎ ገስጾታል። እንዳንተ አይነት ደቀ መዛሙርቶችን አልፈልግም ብሎ መልሶታል ማለት ነው። ይሄ ነው እንዳጠቃላይ የመጽሐፍ ቅዱሱ ሐሳብ። ቴንክ ዩ ያ የራሳቸውን እንትን ስለሚጭኑበት አስቸጋሪ ፓርት እዛ ተጭነው የሚመጡት እዛው ስለሚመጡ እኮ ነው። የራሳቸውን ኢንተርፕሪቴሽን ስለሚጭኑበት እንትን ይሆናል። እንደዚህ ብሎ መጠየቅ አይደለውም ማለት ነው ብለው ባይዘው እነሱ ሲያምናሉ እንዴ ኢሳ ንፉግ ነው ቸር አይደለም ብለው ያምናሉ። ሙስሊሞች እንደዛ ያምናሉ እንዴ? ሱራ 3:49 ላይ እኮ ጭራሽ ይነግራቸው ነበር አይደል? እንዲያጠራቅሙ እንዲያስቀምጡ። ስለዚህ ንፉግ አይደለም ማለት ነው በእነሱ ራሱና ሊቀበሉት የማይችል እንደሆነ ግልጽ ነው። ይሄንን ቸር አይደለም ብለው ያምናሉ አይመስለኝም። ቸር ማለት መልካም ማለት ነው አይደለ? ያ መልካም ነኝ ብሎ ደግሞ ደጋግሞ ክርስቶስ ተናግሯል። ያ መልካም እረኛ ነኝ፣ መልካም እረኛ ስለ በጎቹ ነፍሱን ያኖራል ብለዋል። ቸር የሚባለው ደግሞ አንዱ እግዚአብሔር ብቻ ነው ካለ እኔ ነኝ ካለ እግዚአብሔር ነኝ እያለ እኮ ነው። ሊትራሊ በቃ ከአንዱ ካለ እኮ እሱ ነው ማለት ነው። በሁለት ስትራይክ ቆይተናል። ዛሬ 6 ሰዓት እንጨርሳለን ብለን ነበር። ተመስገን ነው። እኛ አሁን ሰጥቷል። ሁለት ሰጥቶኛል። አንዱ ሲሰጠና በጣም የነበረብን ግን አልዘጋብኝም ዛሬ። ነገ እንግዲህ ጸሎት አድርጉ። የማታ የገባሁትን ላይቭ ቀን ስትራይክ ይሰጠኛል። ያንኛው ካሁን በቃ መግባት አልችልም። በዛ ገስት እንኳን መግባት አልችልም። አረ የሆነ መፍትሄ ያስፈልገዋል። በጣም ነው የሚያመራው። አሁን በጣም ነው የሚያስጠላው። ዝጋት ነው። ደህና ደሩ። ያ ይካን ዝጋው ጨርስ። እሺ ቻው።